ሉሊት ሰላም ነሽ? አቦ ዛሬ አርፍጄ ስለገባሁ ጋይስ እስቲ መኒጋንም ጋላክሲም እየሰጣችሁ ፍራግመንቴ ሉዝ እንዳላረግ አድርጉኝ። እስቲ ያላችሁን ጊፍት እየሰጣችሁ ታርጌት ላይ ላስቀምጥላችሁ። እስኪ ታርጌት የምትውልኝ ውዶቼ ወይ በጊዜ ገሚና እስኮ ሉሊት ሌትስ ጎ ፋሚሊ። እስቲ ውዶቼ አንዳንድ ጋላክሲ ጣል አድርጉልኝ። ያቅማችሁን እየመረጣችሁ ጋላክሲ አቅም ያለው ጋላክሲ ተጫውቺ ሀቡዬ። እሺ ይጫወታሉ። ትናንትና እኮ አንድ ፍራግመንት ሉዝ አረኩኝ እኮ በእናትሽ። እሺ ታሪክ ማን ይስማልኝ? እሺ ልብም ላርግላችሁ። እሺ ሁላችሁም በአቅማችሁ እንድትሞሉልኝ ማለት ነው። በአቅማችሁ ኦኬ። አቅሙ ልብ የሆነ ልብ የሌለው ማን ነው? አቅሙ ጋላክሲ የሆነ ጋላክሲ አቅሙ ማይፈቅድ መኒጋን አቅሙ ማይፈቅድ ልብ። እስቲ እንደው ልብ አሁን እንጥሽ ዝቅተኛው ነው። እስኪ ልብ ዛሬ ደግሞ ጠዋትም አልተጫወችም። አዎ ተኛው። ትናንትና እኮ ረዛንዬ እስከ ሌሊቱ 4 ሰዓት ነበርን ስናወራ ነጮች እያስገባን ስንስቅ፣ እኔ ኪዳ ንግስቲ። ከዛ በኋላ ደግሞ ቤት ታመጣች። ሉሊት ሰታሻለች። ሀቡዬ ሰጠችኝ። እኔ እናት ስቲል አላየሁትም። ምን ሰጠችኝ ሉሊት? ልብ። ኦኬ አንድ ልብ። ያው ሉሊት ቀድሰዋለች። የኔ እናት ምን አይነት የተቀደስሽ ነሽ! የምትቀድሱ የተቀደሳችሁ። እሺ የተባረክሽ። ልብ ስጡኝ ኪያዬ፣ ልብሽ ይባረክ። ሌትስ ጎ ጋይስ፣ ልብ ስጡኝ። 2 ሰው ሰጥቶኛል። ሌትስ ጎ ልብ ስጡኝ። ፒንኳን ልብ ስጡኝ። ልብ እየሰጣችሁ ሳሪ ቴንክ ዩ ፎር ሜምበርሺፕ። ልብ ፒንኳን ልብ ስጡኝ። ታርጌት ላይ ያስቀምጡትን ልብ። የኮመንት ልብ አልፈልግም። ሚዩት ነው ማድረጋችሁ። ኮመንት ላይ ልብ የምሰጡኝ ሰዎች ልብ ፒንኳን ልብ ነው የምፈልገው። ልብ የሌላችሁ ደግሞ ታብታብ አድርጉ። ሌትስ ጎ ሜምበር ነው እየሰጡኝ ያሉት። አልገባቸውም። ይኸው እንደዚህ እንደ ጄሪዬ ልብሽ ይባረክ የኔ እናት። ሰብልዬ ልብሽ ይባረክ የኔ ውድ። ሶፊዬ ልብሽ ይባረክልኝ የኔ ፍቅር የኔ እናት። የትናንቱማ ይለያል። አሚና ፈታ እያላችሁ ነበር ትናንት ነጮች እያስገባን ስንስቅ። ሶፊዬ የኔ ፍቅር የኔ ውድ። እሺ አሁን ወደ ሉሊት እኔ ሀቡ። እሺ ሉሊትዬ እናንተ ልቡን ጣል እያረጋችሁ ውዶቼ። ልብ ያለው ልብ እየሰጠኝ። እሺ ቆይ ላስቀምጠው። ፒን ላርግላችሁ። ፒኑ ኤክስፐርት አርጓለሁ። ከ5 ደቂቃ በኋላ ፒን አረጓለሁ። ልብ ፒንክ ልብ እየሰጣችሁ ሉሊት እየጀምሪ እናቴ። ወይ ሀቡ ልጀምር? ኦኬ። የሆነ ልጅ ነበረ እና በቲክቶክ ነው የተዋወቅ ነው ማለት ነው። አሁን ከተዋወቀን ያው 7 ወር ምናምን እንደዛ ነገር ይሆናል። ያው አንዳንድ ጊዜ እኔ ቲክቶክ ላይ ስገባ ያው የተዋወቅ ነው እንደዚህ ግፍት ምናምን ይሰጠኛል ብዙ ጊዜ ማለት ነው። ከዛ በውስጥ ይጽፋል ግን እኔ አልመልስለትም ምናምን በቃ ሁሌ ስለምመጣ ከዛ ለምን አትመልሽ ምናምን ብሎ እንዲህ ላይቭ ላይ ሲጠይቀኝ በቃ መለስኩለት። ቁጥርሽን ስጪ ስለኝ ሰጠሁት። እኔ ያለሁት ዱባይ ነው፣ እሱ ያለው አቡዳቢ ነው። እና ከዛ በቃ ቀስ እያለ ማውራት ጀመረ። እንዴት ሁሌ በቃ ጠዋት ሲሆን እንዴት አደርሽ ነው በቃ ከሰዓትም ቢሆን ምሳ በልተሻል፣ በቃ የራሱንም የበላውንም ነገር ቢሆን ፎቶ እያነሳ ይልክልኛል ምናምን።
እንደው ወዲያውን ራሱ ሜሴጁን ካልመለስኩኝ ለምን አትመልሽም ምናምን እያለ እግዚአብሔር እንትን ይላል። ከዛ ለምን አትመልሽም ይለኛል እናቴ። ከዛ ይሄ ልጅ ምን ሆኖ ነው አልኩኝ። ከዛ ተተዋወቅን እስከ መጨረሻው። ከዛ በቃ እንደው ስደውልልኝ ራሱ አንዳንዴ ያነሳለሁ አንዳንዴ አላነሳም። ከዛ በሁለት ሶስት ሳምንት ይሆናል በቃ በስነ ስርዓት ይጠይቀኛል። በጣም ኬር ያደርግልኛል። ከዛ አንድ ቀን ደግሞ እንዴት አደርሽ አላለኝም፣ አቋረጠ። ወይኔ ያው ለመድኩኛ፣ ያው አስለመደኝ። ያው መጀመሪያ ቶሎ መጽሐፍ ምናምን ነገር ስለለመድኩ ወይኔ ምን ሆኖ ነው አልኩና ቀረ አለኝ። ከዛ ቀረ አለኝና ጸጥ አልኩት። እኔ ምንም አላልኩኝም፣ ግን እያየሁት ነው ስልኩ። አሁን ከፍቻ ያለው ግን በቃ አሁን አያለው፣ ግን ምን ሆኖ ነው ብዬ ሆዴ ውስጥ አስባለሁ እንጂ አልጠየኩትም። እንዴት አደርክ ምናምን አላልኩትም። ከዛ ሁለተኛው ቀንም ሆነ ምንም ሜሴጅ አልጻፍም። ኧረ በስመ አብ ምንድን ነው አልኩኝ። ከዛ የሆነ በሶስተኛው ቀን ላይ የሆነ ነገር ስቶሪ ላይ ሲያስቀምጥ ላይክ አደረኩት እና ላይክ ሳደርግ ከዛ በኋላ ምን አለኝ፣ ማሬ ሊዲያ ችግር ላይ ናት፣ ወደ ሊዲያ እንሂድ። ሉሊትዬ ምንም አይጥምም፣ ታሪክሽ የፈጠራ ነው የሚመስለው። ከይቅርታ የምር እግዚአብሔርን አይደለም እውነት ያስከለፍጠው ተዳውን ምን ያስቃልኝ? እኔ ልስቅ ሞከርኩ፣ ግን ሳቂ አልመጣም አለኝ። ለምን ምንም የሚያስቅ ነገር የለውም። ምንም ያስቅሽ? እሺ ቅጥ የምር ማለት እንድንስቅ እኮ ነው አብረንሽ። ያሳቀሽ ፓርት ስቶሪ ማድረጉ ነው። ኖ ስቶሪ ላይ የሆነ ነገር ሲያደርግ ላይክ አደረኩትና እንትን አደረኩት። እንድንስቅ እኛ መሳቅ እንፈልገን፣ መሳቅ አምሮናል። የሆነ ነገሩ ምንድነው ስቶሪ ላይ ያደረገው? እሱ ይሆናል የሚያስበው። ከዛ እንኳን በደህና መጣሽ በድጋሚ አለኝ። 3 ቀን ስለተዘጋጋን ማለት ነው። እሱ ነው ራሱ ነው የዘጋኝ። ከዛ ምን ሆነ ነው ጸጥ አልክ አልኩት። ከዛ እሱ ደግሞ ኧረ አንቺ ነሽ፣ እኔ ብቻ ነኝ ሁሌ ሰላም ልሽ፣ እኔ ብቻ ነኝ እንዴት አደርሽ፣ ሁሉም ሜሴጅ የምጽፈው ራሴ ብቻ ነኝ፣ አንቺ ምንም ነገር አትጽፍልኝም ምናምን አለኝ። በፊት ምንም እንደዚህ አይጠይቀኝም ነበረ። ከዛ በቃ አሁን እሺ ቅርታ አልኩና ጀመርን። እንደዚህ ስናወራ ወደ አንድ ቀን ደግሞ መጣ፣ ዱባይ መጣ። እንደዚህ በ4ኛ ወር ማለት ነው፣ ሳይነግረኝ ነው የመጣው። ከዛ ስመጣ ላገኝሽ አለኝ። ሳትናገር ለምን መጣክ? አሁን ማግኘት አልፈልግም አልኩት። ከዛ አልተገናኘንም ሄደ ማለት ነው ተናዶ። ከዛ 2 ቀን ዘጋኝ። ከዛ ደግሞ ድጋሚም አወራን። ከዛም እያወራን ቀጠለ። ከዛ በቃ በጣም ስለሱ ማሰብ ጀመርኩኝ፣ መጨናነቅ ጀመርኩኝ። በቃ አንተ የት ነው አሁን የት ነው ያለከው ብዬ እጠይቀዋለሁ ምናምን እንደዛ በጣም መጨናነቅ ጀመርኩኝ እግዚአብሔርን። ከዛ ደግሞ ደራሴን ጠየቁ፣ ምን ሆኜ ነው እንደዚህ የምጠይቀው በቃ ምናምን ማለት ጀመርኩኝ። ላከፍ ፍቅር ይዞኝ ነው መሰለኝ። ከዛ በጣም እሱ ደግሞ እንደ በፊቱ ደግሞ የሆነ ነገሩ በቃ እንደ በፊቱ አይደለም። በፊት በጣም እንትን ማለቱን በቃ እያቆመ ምናምን ነገር መጣ እና ስመጣ አቆምኩት እኔም። ከዛ አንድ ቀን አላለኝም፣ ምንም ሜሴጅ አልጻፈልኝም፣ ጸጥ አልኩት። ከዛ በኋላ ጸጥ ብዬው ጸጥ አልኩትና ከዛ በሁለተኛ ቀን ደግሞ ደወለልኝ፣ አላነሳውለትም። ከዛ አላነሳውለትም። ልርዳሽ መጨረሻ ላይ ምን ሆነ? አብራችሁ በፍቅር ሆናችሁ መጨረሻው ላይማ ከዛ አላነሳውኝም። 1 ወር ነው ምናምን 20 ቀን አላወራንም። ከዛ በኋላ እኔ መጨረሻ ላይ እሱ ሲደውል ስላላነሳውለት ከዛ የሆነ ቪዲዮ ዝም ብዬ ከ1 ወር በኋላ ላኩለት። ከዛ በኋላ ማውራት ጀመረን። አጭር ናት ታሪኳ፣ ባይዛው ብዙ አይደለም። እና ማውራት ጀመረን። ከዛ ማውራት ስንጀምር ድጋሚ በ1 ወር ሆነኝና 1 ወር ሆነን በቃ አሁን ድጋሚ እያወራን ነበር። አቋርጠን የለ። ከዛ ድጋሚ ተመለሰና ስናወራ በቃ እንደዚህ እንገናኝ አለኝ። እሺ አልኩትና ተገናኘን። ከዛ ሬስቶራንት ምናምን ምግብ በላን። ከበላን በኋላ
ከዛ እሱም በላ። ከዛ ትንሽ የሆነ በቃ እንደዚህ ምናምን ሬስቶራንት ምናምን ሄደን እሱም ወደ አቡዳቢ ሄደ፣ እኔም ወደ ቤት የመጣው። ከዛ በቃ እንደ በፊቱ አይደለም የሚያወራኝ። በፊት በጣም ኬር ያደርጋል፣ አሁን ኬር አያደርግልኝም። አሁን ራሱ ማለት ነው ከትላንትና ወዲያ አሁን ደውሎ አወራኝ። ትላንትና ደግሞ ምንም አልደወለልኝም። ዝም ብሎ የሆነ ሜሴጅ ልካ፣ ይሄ ቪዲዮ የለም ዝም ብሎ ቪዲዮ ይሄ ሜካፕ ምናምን ሴቶቹ ሲቀቡ እንደዚህ እንደዚህ ምናምን አድርጉት የምለውን ይልካል። ከዛ በቃ እንደ በፊቱ አይደለም። እኔ ግን በጣም በቃ አስበዋለሁ። እንደው ካገኘው ወዲህ እውነት ከበፊቱ ራሱ በጣም እንትን አለኝ። በቃ በጣም እንትን ተመችቶኝ ምናምን ነበረ። ከዛ አሁን በቃ እንደ በፊቱ አይደለም። እንደ በፊቱ አይደውልልኝም። እንደ በፊቱ ምንም ኬር የሚባል ነገር አያደርግም። ከዛ በቃ አስባለሁ። በቃ እውነት ስራ ራሱ መሰራት በጣም ነው የሚያስጠላኝ። በጣም ነው እንትን ሀሳብ ቴንሽን ውስጥ ገብቻለሁ። እና ምን ሆኖ ነው በቃ ምንድነው ምን ችግሩ ምን እንደሆነ ግራ ገባኝ የምር። መጀመሪያም እኮ ኬር የማያደርግም ቴንሽን የማይሰጥም አንቺ ነሽ በግድ የፈለግሽው። ለምን አይቀርብሽም? መጀመሪያ ለምን ዝም ብለሽ ቤትሽ ናት ግድ ነው? መጀመሪያማ ኬር በጣም እያደረገልኝ ነበረ። ከዛ የሆነ አንድ ከዛ አልፈለግም ተወው። ቆይ መጀመሪያ ኬር አደረገ፣ ከዛ ደበረውና ተወው። ለምን አንቺ ህይወትሽን ዝም ብለሽ አትቀጥይም? ለምን አታዩም? እሱም እንዳልተፈጠረ ረስተሽው ህይወትሽን ለምን አትቀጥይም? ከዛ ሌላ ደግሞ ይመጣል ኬር የሚያደርግ ሌላ ደግሞ የሚጠብስ ይመጣል። ምንም አብረሹ ጊዜ ላላሳልፍሽ በቲክቶክ ላወቅሽ ሰው ተጨንቀሽ መፍትሄ እየፈለግሽለት ነው። ይህ ሰው አሁን ወደፊት አብራችሁ ብትቀጥሉ ገና ካሁኑ ምንሽንም ሳይቀምስ ምንም ነገር ጊዜ ሳታሳልፉ እንደዚህ ንቀት የሚያሳይሽ ሰው ነገ ትዳር ይሆነኛል ህይወት ይሆነኛል ብለሽ ነው የምትፈልጊው? መጀመሪያ ፈለገ፣ በኋላ ሀሳቡን ቀየረ፣ ደበረው። ለምን አንቺም ልክ እሱ እንደደበረው አንቺም ለምን አይደብርሽም እሱ? እኔማ ብሎክ ራሱ ላደርግም አስብና በቃ እውነት ዘግቼው ነበር 20 ቀን ራሴ ነኝ እንደው የዘጋው። ሲደውልልኝ አላነሳም ብዬ ጸጥ አልኩት። ከዛ ደግሞ በቃ አስባለሁ፣ እንደዛም ሆኖ አልፎ አልፎ አስባለሁ። ከዛ ዝም ብዬ እንደዚህ ያደረኩና ላኩለት የኔ ጥፋት ነው ምናምን በሚለው ማለት ነው። ከዛ በቃ ምንም እንደ በፊቱ አይደለም። በሁለት ቀን ምናምን ቆይቶ የልጆችሽ አባት አይደለ? አብራችሁ አልተኛችሁ፣ አላገባሽው። በቲክቶክ ፎቶውን ላየሽው ወንድ እንደዚህ አትሁኝ፣ ቆፍጠን በይ። ምን ጉድ ነሽ? በቃ አንድ ቀን ተገናኝተሽ ሬስቶራንት ምግብ በላሽ። አንድ ቀን አብረሽ ምግብ ለበላሽው ሰው ነው አሁን እንደዚህ ተጨንቀሽለት መፍትሄ ፍለጋ የመጣሽው። ታዩ እና ሱት ህይወትሽን ቀጥይ፣ ፏፈሽ በይ፣ ቪዲዮ ስሪ፣ ላይቭ ግቢ። ወንድ ይመጣል። ወንድ በሽ ነው ቲክቶክ ላይ። ለቲክቶክ ወንድ እንደዚህ ግብግብ አትበይ። ምን ጉድ ነው? ወንድ ይሄዳል፣ ወንድ ይመጣል። የልጆች ሸባት አይደለ መፍትሄ የምትፈልጊለት? ለምን ነው መፍትሄ የምትፈልጊለት? ለምንድን ነው የምታስቢው? ምን ሆኖ ነው የተለወጠው? ምን ሆኖ ነው የኮራው ብለሽ አንቺ አትኮሪም? እጥፋት ኮሪም ከሱ። ኦኬ ብሎክ ምናምን ማድረግስ አላደርገው እንዲሁ ይቀመጥ። ምኑን ብሎክ ምናምን በቃ ከፈለግሽ ብሎክ አድርጊው፣ ከፈለግሽ አታርጊው። ግን ነገ የበለጠ ደግሞ እያማረብሽ እያበብሽ ስትመጪ ተመልሶ ቢመጣ የዛኔ ብሎክ ታደርጊዋለሽ። ተመልሶ ቢመጣ እንዳትቀበዩ። አሁን ኮራ አይደል? በአካል ካገኘሽ በኋላ አብሮሽ ሬስቶራንት ከበላ ማን ከፈለ? የሬስቶራንቱን ራሱ ነው። በቃ እንኳን እሰይ እንኳን 5 አላወጣሽበት እንኳን ራሱ ከፈለ። በቃ ከፍሏል፣ በልተሻል፣ ተመስገን ብለሽ አትሊስት የሬስቶራንቱን እንኳን አላስከፈለሽ። ከዚህ በኋላ ቀየረ ጥንቅር ይበል፣ የተሻለው ይመጣል። መቦለክ ከፈለግሽ ቦልኪ፣ መቦለክ ካልፈለግሽ አትቦልኪ። ብትቦልኪውን በሌላ አካውንት ቢመጣ ነገ ደግመሽ እንዳትቀበዩ። አንቺ እሱ መደበሪያ አይደለሽም። አንዴ የሄደ አንዴ እየመጣ 10 የምትቀበዩ አለቀ። እውነት ቢሆንም ውሸት ቢሆንም ታሪኩ ፈጣሽም እኔ እዚህ ቤት ለመግባት የውሸት ታሪክ እየፈጠራችሁ ትገባላችሁ። ከዛ ታሪኩ አልተዋጠልንም አመሰግናለሁ ብዬ ሲሸኛችሁ ሀቢባ ሰው አታከብርም፣ ሀቢባ ጢባሯ፣ ሀቢባ ንቀቷ፣ እኛ እዚህ አድርሰናት ለለለለለ ትላላችሁ። እኔ የሰው ወሬ አይቀይረኝም። እኔ ይሄ ነኝ። የወደደኝ ይውደደኝ፣ የጠላኝ ይጥላኝ፣ ችግር የለብኝም። ገብታችሁ ስትቀበጣጥሩ የውሸት ታሪክ እኔ እውነተኛ ታሪክ
በደንብ አውቀዋለሁ። የተኖረ ታሪክ ሲወራ አይታችኋታል። ከሷ በፊት የገባችኋለች አይታችኋታል። ቅድም የገባችኋለች ሂዊ አይታችኋታል። ፍቅር ባልትና ቅድም የገባችኋለች። እንደዚህ አይነት ታሪክ የተኖረ ታሪክ ሲወራ ያስታውቃል። የፈጠራ ታሪክ ደግሞ ሲወራ ያስታውቃል። ገባችሁ? የፈጠራ ታሪክ ሲያወሩ በግድ የማዳመጥ ግዴታ አለብኝ። አስመሳይ ነኝ እኔ። ሳይዋጠልኝ ውሸት እንደሆነ ልቦና እያወቀው የማዳመጥ ግዴታ ያለብኝ። ያመንኩበትን ብቻ ነው ማዳመጠው። ለምን ደሞዝ ከፍሎ እዚህ ጋር ያስቀመጠኝ አካል የለም። ያመንኩበትን አዳምጣለሁ። ላመንኩበት ድምፅ ሆናለሁ። ያመንኩበትን እለምንለታለሁ እርዳታ ቁጭ ብዬ። ላላመንኩበት ነገር ግን ማንም የቀጠረኝ የለም። ቲክቶክ ላይ ማንም ስላማኝ ማንም ስለሰደበኝ ብዬ ያላመንኩበትን ነገር አላረግም። አሁንም አንድ ሰው እዚህ ቤት ዋሽቶ ኮመንት ላይ ቢገባ ነቅዬ አስወጣዋለሁ። ከዛ ሄዶ ቪዲዮ ይሰራል ወይም ሄዶ ሰው ቤት ይሰድበኛል። አይ ዶንት ኬር፣ አይ ዶንት ጊቭ አ ሺት። እናንተም ስድባችሁን ትቀጥላላችሁ። እኔም ሀቢባ ከመጣው ጀምሮ እስካሁን አንድ አይነት ነኝ። ምንም አልተቀየርኩም። ራሴ ያውቃለሁ። ምናልባት አሁን ትንሽ ህመም ላይ ስለሆንኩኝ ልነጫነጭባችሁ እችላለሁ። ቻሉኝ። እኔ ስችላችሁ የለም ተቻችለን እንኖራለን። አለቀ። ከዛ ውጪ ግን ለማንም አላሽቃብጥም፣ ለማንም አላስመስልም። ማንም የሚያኖረኝ የለም። ቴንኪዩ ስላዳመጣችሁኝ። እሺ ሊዲያ። አቤት አቦ፣ እንዴት ነሽ? ማሪ ሰላም ነው? እግዚአብሔር ይመስገን። ማሪ ችግር ላይ ነኝ፣ የገንዘብ አይደለም ምክር ነው የምፈልገው ብለሽ ጽፈሽ ነው ያስገባውሽ። እውነት ነው። እሺ እናቴ እየሰማኝ ነው። እሺ የተኖረ ታሪክ ህመም ቁስል አለበት፣ አያስገለፍጥም። ቴንኪዩ። ለዛ ነው ሲገለፍጡማ እንዴት እንደሚያስጠሉኝ ደሜን እንደሚያፈሉኝ ብዬ ተቆጣጠሪ። እስኪ ቆይ ሀቢባ ተረጋጊ። ያነጋገር ችግር ሊሆን ይችላል፣ ቁም ነገር ሊኖረው ይችላል። ጉዳዩ ቁም ነገር ሊኖረው ይችላል። እስኪ እውነት ሊሆን ይችላል። እስኪ ታገሺ፣ እስኪ ጠብቂ ብዬ ጠብቄ ምንም ጠብ የሚል ነገር ሳይኖረው ሲቀር ምንም ቁም ነገር የህፃን ልጅ የቃቃ ጨዋታ ሲሆን ደሜ ይፈላል። ሚዩቱን አብርቼ ታሪክሽ ውሸት ነው አንፈልግም፣ አመሰግናለሁ፣ ረጂልኝ በክብር ብዬ እሸኛታለሁ። መልክ ከዛ ትሄድና የሰው ቤት ገዝት ትገባና ሀቢባ ቤቷ ገብቼ ውሸትሽን ነው ብላ አስወረደች። መብቴ፣ በገዛ ቤቴ መብቴ ነው። ከፍለሽ አይደለም የገባሽ ወይኔ ማር። የከፈልሽበት ቢሆን ሄደሽ ክሰሽኝ ገንዘቤን ትመልስ ብለሽ። በነፃ ነው ያስገባውሽ፣ በነፃ ነው ማዳምጥሽ። ያ ስለዚህ መብትሽን ጠብቂ፣ መብቴን ጠብቃለሁ። ቴንኪዩ። ቅርታ ወሬ ያበዛው ዛሬ። እሺ ሊዲያዬ ይቅርታ ስላስጠበቅኩሽ። አሁን ወደ አንቺ አላቋረጥሽም። ይቅርታ አድርጊ። ችግር የለውም። እሺማ ማለት እኔ በ2003 ነው ከቤተሰቦች የተለየሁኝ ማለት ነው። በ14 ዓመቴ። ድምፅሽን ከፍ አድርጊ ሊዲያዬ ትንሽ። ይቅርታ። በ14 ዓመቴ ነው ከቤተሰቦች የተለየሁኝ በ2003 ማለት ነው። እና እግዚአብሔር ይመስገን ያው በልጅነትም ብለይም ከገጠር ወደ አዲስ አበባ መጥቼ እንደዚሁ አመት በዓል ነበረ። በአመት በዓል መኪና ተደብቄ ከአካባቢ ሰው ጋር መጣሁ። በጊዜው ያው መኖሪያ ያረኩት ጎዳና ነበረ። እግዚአብሔር ይመስገን ያው ነገሮቹ እንትን ባልልም በጊዜው ባይገባኝም የተወሰነ ተቸግሬያለሁ። እንደዚሁ ባለሱቅ ነበረች። በጣም ማስታወሳት። ድምፅሽን ከፍ ማድረጋችን እናት ትንሽ ድምፅ መጨመራችን። የተኛ ሰው አለ? አይ አይደለም፣ ተኝቼ ስለሆነ ነው። ይቅርታ፣ ታምሜ ስለሆነ ነው። ትንሽ ድምፅሽን ከፍ አድርጊልን ከይቅርታ ጋር። እና በእንትን እዛ ጎዳና እያለሁኝ በ2003 ማለት ነው 3ኛ ወር አካባቢ ነው አስታውሳለሁ። አንድ ባለሱቅ ነበረች፣ መልካም ሴት ናት። እንደዚህ እቃ ሲመጣላት እቃ ተጭኖ ባለሱቋ እቃ ተጭኖ ምናምን ሲመጣላት አራስ ትመስለኛለች። ልጅ ማለት በጣም ህፃን ልጅ ነው የምታቅፈው። ከዛ ስለማሳዝናት የሚሆን አላቅም
ትጠራኝና በቃ እኔ ልጁን ይዤ እንደዚህ አይሻለሁ እቃውን አንቺ ደርድሪልኝ ትለኝና ሱቁ ደረድርላት ነበር። እዛ በዛው ቅልጥፍና ማለት ታማኝ ነኝ። እንደ ጎዳና ልጆች ወይም እንደ ትሰርቃለችን ብላ ትጠባበቀኛለች ምንም ነገር። ከዛ ያንን ካረኩ በኋላ ካርቶን ዳቦ መበላውን ምናምን ነገር ትገዛልኝ ነበር። ከዛ በዛ አጋጣሚ እንደዚሁ እንትን ስል አንድ እሷ የምታውቃት አሮጊት እጇ ተሰበረችና አንድ 7 ወር ከምናምን ጎዳና ቆይታ በኋላ ማለት ነው። ከዛ እጇ ተሰበረችና ያቺ የምታውቃት አሮጊት እሷ ምን አለችኝ? እኔ አምንሻለሁ ግን አደራሽ እንደማምንሽ አታሳፍሪኝ አለችኝ። ምን ነው አልኳት። አንቺ ወጣት ነሽ ሰርተሽ የምትበይ ነው ሰው አላገኘሽም እንጂ እኮ በዚህ እድሜሽ እዚች ጋር የምትገኝ ልጅ አይደለሽም ብላ ልብስ የራሶቿ ልብስ የምትቀይራቸው ልብሶች አስቀንሳ አሰፍታ በእኔ እንትን እኩያ አድርገው ከዛ ወደዛ የምታውቃት አሮጊት ቤት ወሰደች። እዛ ቤት ያው በቃ ምግብ እንጂ ደሞዝ ታስቦልኝ አይደለም። ከዛ እሺ አልኩኝ። ሴትዮዋ እስክታገግም እስከ 3 ወር ያክል ልብስ እያጠብኩ እንጀራ መጋገር ነበረ። ያው ምግብ ምናምን አልችልም፣ የገጠር ልጅ ስለሆንኩ የከተማ ምግብ ምናምን አልችልም ነበር እንደውነቱ። ብቻ አስለመደችኝ። እንዲያርጊ ስትለን እንትን አለችኝና ከዛ ያው እበላለሁ ጠጣለሁ እግዚአብሔር ይመስገን። ከ3 ወር በኋላ መግቢያ አጣሁ። ማለት በቃ እኛ አለች ሴትዮዋ ሰራተኛ አልፈልግም ሰው አልፈልግም አለች። የልጅ ይዛ ነው የምትኖረው። ልጇ የህፃኑ እንትን አረብ ሀገር ትኖራለች። ከዛ እናቴ ትኖርልሽ እኔ እከፍላታለሁ የምትፈልገው ብላ ከአረብ ሀገር ያለችዋ ልጅ እንትን ስትላት እኔም እየሰማሁ ነው ስልክ ላይ። አይ እኔ አልፈልግም አለች ሴትዮዋ። ለአንድ ነፍሴ ችግር የለውም ልጅሽም ቢሆን አሳድግልሻለሁ አለቻት። ሆኖም ቀረ ያው ዞሮም ወጣሁኝ ወደ ጎዳና። ስወጣ ያው ዘመድም ወገንም የሆነችኝ ያቺ ስለነበረች ባለሱቋ ወደ እሷ ተመለስኩኝ። ከዛ ስመለስ ጊዜ ምን ነው አለችኝ። እንደዚህ ታዲያ በሰራሹ የሆነ ነገር ቀይር፣ የእሷ ደሞዝ የተሰጠኝ ነው መሰላት። አይ ነው እኔ እኮ እየበላሁ እየጠጣሁ ምናምን ነበር እንጂ ደሞዝ ምናምን አላለችኝም። እንደውም ለትራንስፖርት ራሱ ካለች ስጭኝ ስላት አመናጨቀችኝ ምናምን አልኳት ማለት ነው። ከዛ ኦኬ ችግር የለውም ማለች እና እዛው ቆመን እያለ አንድ ባለ ዳቦ መሸጫ ያው እዛውም እንትን ይላል ያመርታል እዛውም ይሸጣል እና ብዙ ልጆች አሉት። የማታም የቀን ነው ጋጋሪ ያሉት ማለት ነው። እና እኔ በምችለው ቋንቋ ነው የሚያወሩት ማለት ገጠር እኔ አፌን የከፈትኩበት ቋንቋ ነው እና የሚያወራው ስልክ ላይ ሙሽራዬን ይዤ መጥቻለሁ ልጅ የሆነች ሰራተኛ ፈልግልኝ ይለዋል ስልክ ላይ ማለት ነው። እየጮኸ ነው የሚያወራው። ሄጄ እግሩ ላይ ጥምጠም አልኩኝና እባክህን አልኩት። ሌባም መስዬዋለሁ እርቦኝም ለምን መስዬዋለሁ። በኩርት ኬስ ፌስታል እንትን ስለያዝኩኝ ዕቃ ምናምን ልብሶቼ። ከዛ አይ እኔ ሌባ ሆኝም የኔ ቢጤም ሆኝም አይደለም ስራ ስላልክ ነው በምሰማው ቋንቋ ስላወራህ ነው ብዬ አለቃቀስኩበት። ከዛ ዳቦ መሸጫዋ ለካ የሱ ሱቅ መሆኑን አላውቅም እኔ። አንድ ዳቦ ስጫት ዳቦ ፈልጋ ነው ምናምን ብሎ እያመናጨቀ እንትን አለ። እባክህን አይደለም ብዬ ዳቦውንም ተቀበልኩኝ። ከዛ እንትን አልኩትና ተማጸንኩት። በሚሰማው ቋንቋ ተናገርኩኝ ማለት ነው፣ ባወራበት ቋንቋ። ከዛ ልቡ ራራ መሰለኝ። እሺ ሻይ ማምጭላት ብሎ ይዞኝ ወደ ማረፊያው ሱቅ የሆነ ቢሮ ነገር አለና ከውስጥ ይዞኝ ገባ። ከዛ እዛው እያወራን እያለ ማለት የቤተሰቦቼ ዘመድ ለካ ሱቅ ይሰራል እኔ አላውቅም። እና ቀኝ እጁ ነው ማለት ትችያለሽ ለሱ። ከዛ ጠራውና ይችን ልጅ ወደ ቤት አድርስልኝ አለው ማለት ነው። ማለት ሚስቴም ልጅ ገና ወጣት በጣም ልጅ ናት ሚስቱ። በቃ ለትዳር እንትን የምትል አይደለችም። ራሱ ያው እንደ ገጠር ሁኔታ ስለሆነ ነው ያገባት ነው ብዬ ነው የማስበው። ለእኔ በትንሽ በ2 ዓመት ምናምን ብትበልጠኝ ነው በዛ ጊዜ። ከዛ ወደ ቤት አድርሳት አለው።
ታውቃታለህ ምናምን ብሎ ሲያወራው መለስ ድምፁም ግራ ተጋባሁ። መለስ ብዬ ሳየው የማውቀው ልጅ ከዛ ሄጄ ጠምጠም አልኩበትና አንቺ እኮ ጠፍተሽ ብለን እንትን እያለን ጠፍተሻል ብለን እንትን እያልን ነበረ። አዘር ግን እሷን የምትባል ልጅ የለችኝም እንዳትፈልጓት ብሎ ማስጠንቅቆናል ምናምን አለኝ ማለት ነው። ችግር የለውም ብዬ ያው ተጣልቼም ስለወጣሁኝ ከቤተ ለዛም ነው ብዬ ዝም አልኩት። በቃ ጥሩ እኔ የማውቀው ቤት መግባትሽ እንደውም መልካም፣ ትንሽ ሰውየው ጫሂ ነው እንጂ መልካም ሰው ነው አለኝ። ከዛ ኦኬ ብዬ ይዞኝ ገባ። በቃ የዳቦ ቤት የዳቦ እንትን የሚሉ ልጆች ልብሳቸው ሁላ ማጥበው እኔ ነኝ። በቃ እንዴት ልበልሽ በጣም ስራ ይበዛብኝ ነበረ። ቀን ከሌሊት ነው የምሰራው። ሱቅ መሸጫውም ሰራተኛ ብዙ አይቆዩም። ቆዩ ወይ 3 ወር 2 ወር ነገር ነውና መሸጫው በተለይ ጠዋት ዳቦ መሸጫ አስፈላጊ ስለሆነ 12 ሰዓት ተነስቼ ከፍታለሁኝ። ከዛ በኋላ በቃ እንደዚህ እየሆንኩኝ 9 ወር ቆየሁ እነሱ ጋር ማለት ነው። በ100 ብር ነው የተቀጠርኩኝ። ሆኖም ቀረ እንደዛ ኖሬ ልክ 10ኛ ወር ስገባ ጎረቤት እሱ ተከራይቶ የነበርኩበት ሰራበት የነበረው ቤት ተከራይቶ ነው የሚመጣው። እሺ 1 ደቂቃ ብቻ ስልኬን ለባል ሰጥቼው ልምጣ። የሆነ ነገር ተልኩኝ። 1 ሰከንድ ታፕ እያደረጋችሁ እስከዛ አንድ ሰው ያወራ በትልቁ አድርጓቸው፣ ወይ ሜላት ወይ ያብ አንዴ ለባልየው ይሄን ኮንታክት አድርጋቸው። ዲሊቨሪ መጥተው አጥተውሽ ተመለሱ ምናምን ይላል። ይሄ ቲሙ የተረገመ። ሁለተኛ ከቲሙ ጋዝ ኢትዮጵያ ይዤ ልሄድ የምፈልገውን ዕቃ ይዤ እንትን አረጉኝ። ጋይስ እንትን አርጉ፣ ታፕ ኮፒ ሊንክ አርጉ እሺ። እና ደግሞ ልብ ስጡኝ፣ ፒንኳን ልብ ስጡኝ። 1 ሰከንድ መጣሁ። የሉም መሰለኛ ፐርፊውሞች። ሜላትን አርጓት በትልቁ ጋይስ፣ የሉም። ሰላም ቤተሰብ እንዴት አመሻችሁ? እንዴት ናችሁ? ምንድነው ወደዚህ የሚያረጋችሁ? ሰላም ቤተሰብ እንዴት አመሻችሁ? እንዴት ቆያችሁልኝ? እኔ ያለው ፈጣሪ ይመስገን በጣም ደህና ነኝ። ዛሬ የመጣው ለ3 ነገር ነው ባይዘዌ እና ላመሰግናችሁ ማለት ነው። አንደኛ ፎሎ ስላደረጋችሁልኝ፣ ይሄን ቦታ ስላደረሳችሁኝ፣ መልካም ልጆችን ስላገኘው በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ፎሎ አድርጉኝ በቤቴ እየመጣችሁ ማለት ነው። ምናልባት ከአቡ ጋር ከዚህም በኋላ ላልመጣ እችላለሁ እና ቤቴ ነው። እሺ ፎሎ አድርጉኝ፣ ሊንክ አድርጉልኝ፣ ሼር አድርጉልኝ። ቆንጆ አልባሳቶች አለኝ። በቤቴ የመጣችሁ አበረታቱኝ። ሁለተኛ ደግሞ ማለት ነው እኔ ጋር መስራት ለምትፈልጉ ከዚህ በፊትም ተናግሬያለሁ፣ ግን ያኔ በራሴ ስልክ ራሱ ቢሆን ልምድ ያላችሁ ያኔ ሊቭ ላይ ገብታችሁ የምታውቁ ማለት ነው። ደሞዝ እንደተናገርኩኝ ከ1500 በላይ መክፈል አልችልም። ቀለብ ከኔ ነው፣ ቤት ኪራይ ከኔ ነው። ሊቭ ላይ ገብታችሁ የምታውቁ ማውራት የምትችሉ እንደኔ ዝምተኛ ምናምን ሳትሆኑ ማለት ነው እና የመጣችሁ በስልኬ በባዮ ላይ ያላችሁ በዋትስአፕ ልታወሩን ትችላላችሁ እላችኋለሁ። ሌላው የጠለባችሁ ልጆች ማለት ኦርደር ታረጉና ካንስል ታረጉብኛላችሁ እና እንደዚህ በተደጋጋሚ ስለሆነብኝ እዚህ ላይ መጥቼ ማወራችሁ። እንደዛ አታድርጉ። ማትፈልጉ ብር እኔ ነኝ በከፍለ 25 ድራም ማለት ነው። ምክንያቱም ከዚህ እናንተ ኦርደር ስታረጉ እርግጠኛ ካልሆነ ብሩን እኔ ከፍላለሁ 25 ድራም ማለት ነው። እንደዚህ ጎንበስ ብዬ እናንተ ሳስተናግድ እናንተ ደግሞ ስልካችሁን ትዘጋላችሁ፣ ብሎክ ታረጉኛላችሁ፣ ለሹፌሮቹ ስልክ አታነሱም። እባካችሁ መለምናችሁ ነገር እንደዛ አታድርጉ። ባሳያችሁ ቢያንስ ወደ 7 ኪስ እንደዛ አድርጋችሁኛል። ፎቶአችሁን አለ እንደዚህ ማድረግ አልፈልግም፣ መለጠፍም አልፈልግም። እባካችሁ መለምናችሁ ነገር እንደዛ አታድርጉ። 25 ድራም ለኔ በጣም ብዙ ነው። ምክንያቱም እርግጠኛ ያልሆነበት እነሱ ስልካቸው እነሱ
ያስከፍሉኛል። እኔ ደግሞ እርጉዞኛ አስቡ 7 ወር ገብቻለሁ። እነዚህ ጎንበስ ቀና ብዬ እናንተ ሳትነግድ እንደዛ ባታረጉኝ ደስ ይለኛል። ስላዳመጣችሁኝ በጣም አመሰግናለሁ። እግዜር ይስጥልኝ። ብዙ ፎሎ አግኝቻለሁ። አመሰግናለሁ። ሀቡንም በጣም ነው አመሰግናት። ደክሞኛል በቃ። ቁጥሬ ባዮ ላይ ያለላችሁ ቁጥሬ እዛ ላይ ያለላችሁ በውስጥ ልታወሩኝ ትችላላችሁ። ማውራት የምትችሉት ማለት ነው። እኔ ስለምንም ስለ ክፍያ ችግር የለብኝም። ምሳሌ ሰው ነው የምፈልገው ማለት በራሴ ስልክም ቢሆን በራሳችሁ ገስት ላይ አስቀምጦ ማውራት የምችል ቁጥሬ ስልክ ባዮ ላይ ያለላችሁ 2 ቁጥር ነው ያለን። ከአንዱ መጠቀም ትችላላችሁ እና በጣም ነው የማመሰግነው። ብዙ ፎሎ አግኝቻለሁ። ይሄን አይደለም በጣም ብዙ ፎሎ አግኝቻለሁ እና አመሰግናለሁ። ወይኔ በላቸው አመመኝሽ ደከመኝ ራሴና በቃ በትንሹ አድርግኝ። አመሰግናለሁ። ቤተሰብ እንዴት ናችሁ? አማን ናችሁ ወይ? ሁሉ ሰላም ነው? አስተዋውቂ ማሬ። ይሰማል? ቤተሰብ ታብታብ አድርጉ ውዶች። ቤተሰቦች ምን ሆናችሁ ነው? ቀዘቀዛችሁ? ይሰማሉ? ፍቅር ይሰማሉ? እንዴ ኔትወርክ ይዞኝ ነበረ ጋይስ። ይሰማል? አረ ኮሜንት ጻፉ። አይሰማል? አውሪ እንዴ እናንተ በጣም ነው የሚጫንቀው። ዝም አላችሁ። ኮሜንት ምን ነው ቅድም ስትጽፉ ነበረ። እንዴት ናችሁ? ታብታብ አድርጉ እንዴ። ሀቡ ቤት እኮ ታብታብ በጣም አስፈላጊ ነው ጋይስ። ኮፕሊንግ ሰማችሁ? ሀቡን ፎሎ አድርጉ። 1 ሚሊዮን እንግባ። እንዴት ናችሁ? ምንም ኮሜንት አይታይም ጋይስ። እንደ ኮሜንት ካላየሁ ታዲያ ምንም ኖርኩት። መስዬ አረፍትህ ለጆሮአችን ምን ሆነሻል? ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? ነቀለች መስዬ ጥላ ወጣች አላችሁ ወይ?
የመስዬ ኔትወርክ ትንሽ አስቸጋሪ ነው ጋይስ። እኔ ጋር ብቻ ነው የሆነ የሚረብሽ ድምጽ አላት አይደለ? መሲ ፍራሿ ነው ፍራሿ ይሳር ስለሆነ ነው። አይዞህ እናዋጣለን። በሉ ተዘጋጁ ለመስዬ ድምጽ እናጣለን። ፍራሽ ላይ የሳር ፍራሽ ላይ ትተኛለሽ እንዴ መስዬ? አይሆንም። ቤተሰብ ታብታብ አድርጎ ሜምበር ሆኖ እንዴ እናችሁ ጋር ሜምበር ሆኖ እስቲ ዛሬ ሜምበር ስንት ነው ጋር ሊሆን እስቲ ደግሞ ስትገላበጥ ሰማቶ እናስገባው ዶቼ አጫዎችብን ብቻ ነው ቆራችን እንጂ ሜምበሩን ያው እኛ ገብተን አስተካክለናል። አይዟችሁ ታብታብ አድርጎ አሁን ሀቡ ትመጣለች። ጋይስ ቅሬታችሁን ሰምተናል። 1800 ሙሉት ቤተሰብ እንዴት ናችሁ ግን? ሰላም ናችሁ? ከምን ይሁን 200 ሰዎች ቆይ ወዴት ነው የምትገቡት? ፈጣሪው ድረስ አረ ተው ሀቡ ስትመጣ እንዳትቆጣን እንዳትወጡ እንደው ስለ መድኃኒዓለም ጉድ። እሺ ሜምበሩን ይሙሉት። ፍቅርዬ ቆይ እንገራቸው ጋይስ ሜምበሩን ሙሉት። 1800 እንሙላ ሜምበር ሌትስ ጎ። ስማችሁን እንጠራለን፣ እንመርቃለን፣ እንመዘግባለን። ያላ እናንተ ሜምበሩን ሙሉት እንጂ ምን ሆናችሁ ነው ግን የምትቆሳተሩት? እስቲ ጻፉ ኮመንት እና በበላችሁ አውሩ። ለምንድን ነው ዝም የምትሉት? ቆይ አዲስ የት ናቸው ባያችሁ መስይነ ይዘይሽ ሹካካ እግዚአብሔር ይመስገን አለንልሽ። ኑሩልኝ ኑሩልኝ። ጎበዝ ሂዱበት፣ ጎበዞች ሂዱበት። ወይ አስገቡኝ። ለስኮ 1800 ነው አስገባ። አቡዬ እንዴት ነሽ? ሰላም ነው። አላውራ ሲሉ ገባንና ተንጫጫን። እሺ እኔ ስኖር ብቻ ነው ማውራት የሚፈልጉት። ባለ ታሪክ ሲኖር እንዲህ ባዶ ቤቱን ጥዬላቸው ሲሄድ ማውራት አይፈልጉም። ግራ እኮ ነው የሚያጋቡኝ። እሺ በጣም እወድናለሁ። እናመሰግናለን። እሺ ለሁለቱም እድል ተሰጣቸው። አላወሩም። ያ ፐርፊውምም ማለትም አላወሩም። አቡ አንቺን ላመሰግንሽና ልውጣ። እኔ ሁላችንም አመሰግኝ ልውጣ። የኔ ቆንጆ በጣም ነው ማመሰግንሽ። ብዙ ፎሎ አግኝቻለሁ። ፈጣሪ እጅሽን ይባርክልኝ፣ ቤትሽን ይባርክልኝ እና እዚህ ይስጥልኝ እልሻለሁ። ምን ነበር የሚባለው? እና ብዙ ፎሎዎችን አግኝቻለሁ። እዚህ ይስጥልኝ። በጣም ነው ማመሰግንሽ እና ስለሚያበረታቱኝ ደግሞ ሁሉም ቤተሰቦችሽን አመሰግናለሁ እና መልካም ጊዜ ይሁንልኝ። እንገናኛለን እና በጣም አመሰግንሻለሁ። እሺ እኔ ውድ ጨረሽ ማለት ጨረሽ? በቃ ከዚህ በኋላ አትመጪም? ጨርሰሻል? ቤትሽማ እመጣለሁ፣ አንዳንዴ እመጣለሁ። እሺ እኔ ቆንጆ። እሺ እኔ እናት በርቺ፣ አበረታቷት። እሺ ልጆቼ ፕሊዝ። አቡዬ በእናትሽ በዚህ አጋጣሚ አንድ ነገር መናገር እፈልግ። ብዙ ሰዎች እቃ ይጠልቡኝና ቢያንስ አይወስድም። እዛ ከደረሱ እንትን ያደርጉብኛል፣ ካንሲል ያደርጉብኝ። ከ7 ሰዎች በላይ እንደዛ አድርጉኝና 25 ድራም እኔ ነኝ የምከፍለው። እርግጠኛ ካልሆንሽ ለምን ትልኪያለሽ ምናምን እያሉ ያስከፍሉኛል፣ ድራይቨሮቹ ማለት ነው። እና እዚህ ላይ ነው ከዚህ ከእንትን ከሚጠልቡኝ ከዚህ ውስጥ ይሰሙላ ምናልባት ካሉ ማለት ነው። እንደዛ አታድርጉኝ። ያ ፕሊስ እንደዚህ አታድርጉ። ረዋንንም እንደዚህ ያደርጓት ነበር ማሪ። ሶ ለፈጣሪ መስጠት ነው። ምን ይደረጋ? አታድርጉ ሲባሉ ይብስባቸዋል እና በቃ ይወዳሉ። የኛ ኮሚኒቲ ሰውን ማስለቀስ፣ ሰውን ማሳዘን ይወዳል እና ከፈጣሪ ያገኙታል። አንቺ ለፈጣሪ ሰጫቸው። እሺ እሺ አቡዬ በጣም ነው የማመሰግነው። ይብስባቸዋል። ሰው የማይወደውን ነገር ሲነግራቸው ይብስባቸዋል። አታድርጉብኝ ይሄን ነገር አልወድም ሲባሉ ስለሚብስባቸው እኔ ተው አታድርጉ ማለት ራሱ ያስጠላኛል። ገባሽ? ጀስት ለፈጣሪ መስጠት ነው። ይሄ ግፍ ነው አንቺ ላይ። የልጆች እናት ሆነሽ እርጉዝ ሆነሽ እንዲህ በድካም እየሰራሽ እንደዚህ አይነት ግፍ ደግሞ የማይፈልጉትን አውቀው አንቺን ተስፋ ለመስጠት ኦርደር አድርገው መጨረሻ ላይ ስልክ የማያነሱ ምን የሚሉ ተስፋ ግድል የሚያደርጉ ሰዎች ፈጣሪ በራሳቸው የምን ብሎክ ነው የሚያደርጉኝ? ክሱን አታልፈልግም ብሎ ችግር የለውም ይቆዩና ይምጡለኛሉ። ከዚህ እስከ ሻርጃ ምናምን ከወሰዱ ባለ ብሎክ ያደርጉኛል። ወይም ደግሞ ሹፌሮች አነሱላቸውም። እነሱ ደግሞ እኔ ላይ ነው የሚጮሁት። ታውቂያለሽ እንዴት ሳታረጋግጭኝ አንተ ልከልሽ ምናምን እያሉኝ ማለት ነው።
እና ለትዕግስትሽ ደግሞ በጣም ነው ማመሰግንሽ። ትዕግስትሽ በጣም ነው ማደንቅሽ። ብዙ ጊዜ ሰማለሁ ትዕግስትሽ። እኔ እንጃ ያንቺ ትዕግስት በሰጠኝ አልኩት እኔ እና አመሰግናለሁ። በጣም ያሳዝናል። የሰው ልጅ እንዲህ ነው። ይኸውልሽ የኛ ፒፕል በጣም ጥሩ ሰው አለ፣ በጣም መጥፎ ሰው አለ እና ለፈጣሪ መስጠት ነው እንጂ በጣም ነው የሚከብደው። አይዞሽ። እውነት እኔ እንዴት እንደሚያስችላቸው አላውቅም፣ እንዴት ህሊናቸው እንደሚፈቅድላቸው አላውቅም። ለምን ክፋት የሰው ልጅ ላይ አሁን ክፋት ነው። ማትፈልጉትን ነገር አዛችሁ አውቃችሁ ከዛ ስልካችሁ መዝጋት። ጥሩ ሰው ከሆናችሁ እኮ ያዘዛችሁትን ሀሳባችሁን ራሱ ብትቀይሩ መብታችሁ ነው። መታችሁ ሳይወጣ ችግር የለም 25 ድርሃሟን እንዳትከስር የሹፌሩን የምትከፍለውን እንዳትከስር እንትን በቃ ሜላትዬ አሰብኩበትና ሀሳቤን ቀየርኩ። ታዩ በቃ እሺ እንዳይወጣ እቃው ከቤትሽ እንዳይወጣ ብላችሁ ብትነግሩ መልካምነት ለራስ ነው። እና እንደዚህ ግፍ የምትፈጽሙ ሰዎች ፈጣሪ ያያችኋል። ሰው ባያያችሁ ፈጣሪ ስለሚያያችሁ ፈጣሪ ጋር ተመዝግቦ ይቀመጣል እንዳደራ። እናንተ ደግሞ ነገ እሷ ቦታ ላይ ሆናችሁ ሰው እንደዛ ይጫወትባችሁና ትዝ ይላችኋል። ማን ላይ ግፍ ሰርቼ ነው ትላላችሁ። ስቃይና መከራችሁ ሲበዛ ማን ላይ ግፍ ሰርቼ ነው ትላላችሁ። የእሷ ያልፋል፣ ችግር የለውም። እና ሜላትዬ አይዞሽ እሺ፣ እኔ እናት በርቺ። ፈተና ያጠነክራል፣ ያጠነክራል። እሺ አዎ አመሰግናለሁ። እኔ ቆንጆ ደግሞ በተለይ በጣም አመሰግንሻለሁ። አንቺን እኔን እንጂ ቃላቶች የለኝም። አልፎ ይሄን ጊዜ አልፎ አንድ ቀን እንገናኛለን። ያልፋል፣ ትልቅ ደረጃ ትደርሻለሽ። ሁላችንም በህይወታችን ተፈትነን ነው እዚህ የደረስነው። አይኖ ከባድ ነው። የኢማራት ኑሮ ውድ ነው። ከልጆች ጋር ከባድ ነው። ፈጣሪ ግን የፈጠረሽ አምላክ ይረዳሻል። ፈጣሪ ሁሌም ከጎንሽ ነው። ሁሌም ከሰው በላይ በፈጣሪ ነው መተማመን ያለብሽ። ፈጣሪ ደግሞ ከአንቺ ጋር ነው ሁሌም። ከምንም በላይ ስለ ጤናሽ፣ ስለ ሙሉ አካልሽ እያመሰገንሽ ታገይ እስከ መጨረሻው። ታገይ፣ ፈጣሪ ትልቅ ደረጃ ያደርስሻል። እሺ አመሰግናለሁ። እና እየመጣሽ አንዳንዴ ግቢ እና ፈጣሪ በሰላም ይገላግልሽ። በርቺ። ደግሞ ሀቡዬ 6-5 ወር መስሎኝ ነበር። 7 ወር ከ10 ቀኔ ነው። ትናንትና ወደ ሐኪም ቤት ሂጅ እኔ ገና ትንሽ መስሎኝ ነበር። ቆስቁስ ወጣና ደርሷል። 1 ወር ከምናምን ነው የቀረሽ። 7 ወር ከምናምን ከሆነሽ 1 ወር ከምናምን ነው የቀረሽ። ጨርሰሻል፣ ታድለሽ። እና እያረፍሽ ምግብም እየበላሽ ራስሽን እየጠበቅሽ አንቺ ስትይ ነው ሁሉ ነገር የሚኖረው። አንቺ ኖሪ። አመሰግናለሁ። ቤተሰቦችሽን ሁሉን አመሰግናለሁ። ይስጥልኝ። አሚን የኔ ውድ አሚን። በርቺ። ሰላም ሁኚልኝ። ሰላም አምሽማ። እሺ እናቴ። በጣም ይገርማል። አንዳንድ ሰው ክፋቱ እንደው ፈጣሪ ሆይ ድረስ እዚህቺ ምስኪን እርጉዝ ላይ እንደው አዛችሁ። በቀደምም እያለቀሰች በዋትሳፕ ቮይስ አድርጋልኝ እንደዚህ እያደረጉኝ ነው ብላኝ በጣም አሳዝናኝ መክሬያታለሁ። ግን ሲበዛባት አሁን ይኸው እዚህ ላይም ተናገረች። እውነት ፈጣሪ መቼም የሰው ፊት አያሳያችሁ፣ የሰው እጅ ላይ አይጣላችሁ። ይሄ እንግዲህ የሰው ፊት ማለት ነው አይደል? እባካችሁ እንዲያታርጉብኝ እየተባሉ እያወቁ ተንኮላውን እቺ ምስኪን እርጉዝ ላይ ምን እንደዚህ አይነት ተንኮል ምን ያደርጋል? አዘዛችሁ። ሀሳባችሁን ከቀየራችሁ መብታችሁ ነው። ደውላችሁ ዲሊቨሪው ሳይወጣ ከ1 ቀን በኋላ ነው የሚወጣው። ዛሬ ያዘዘ ሰው ማታ ሀሳቡን ቀይሮ ቢያደር በጠዋት ቮይስ አድርጎ ሜላት ዲሊቨሪውን እንዳትልኪው እቃውን ሀሳቤን ቀይሬያለሁ ይባላል። ቅድሚያ ክፍያ ታስከፍል የምትሉ ልጆች አይችሉማ። ምክንያቱም የመዳም ቅመሞች ናቸው። ካርድ የላቸውም፣ ባንክ ካርድ ኦንላይን አይከፈልም። እነሱም እነዚህም ቤታቸው የሚሸጡ ሰዎች ኦንላይን ክፍያ ሲስተም እንኳን ቤታቸው የሚሸጡ እንትኖችም የላቸውም። እነዚህ ሱቅም ከፍተው የሚሸጡት የላቸውም። እኔ ጠለባት ላይ አዝዤ ኦንላይን በአፕል ፔይ ያልከፈልኩ ቀን ካርድ ማሽኑን ይዘህና ስለው አንድን ያለን ወጥቷል ሊልና ግዴታ ካሽ አዘጋጅ ይለኛል። እኔ ደግሞ ካሽ ይዤ አላውቅም በህይወቴ። ሁሉን ነገር በአፕል ፔይ ነው የምከፍለው ኦንላይን ላይ። ጠለባት የቤት አስቤዛ ሳደርግ ኤኒቲንግ፣ ካርፎር አፕሊኬሽን ስገዛ ኤኒቲንግ በካርዴ ኦንላይን ላይ በቃ ስልኬ ላይ ዋሌት አለ። ዋሌት ላይ ካርዴን ጭኛለሁ። በአፕል ፔይ ነው የምከፍለው ኤቭሪቲንግ። የአበሻ ቢዝነሶች ደግሞ ይሄ ሲስተም ስለሌላቸው ግዴታ ካሽ ሄዳችሁ ኤቲኤም ማሽን ፈልጋችሁ ገንዘብ ዊዝድራ አድርጋችሁ ካሽ ብር በእጃችሁ መያዝ አለባችሁ። ኦርደር አድርጋችሁ እቃው ሲመጣ ነው እቃውን ተቀብላችሁ ብሩን የምትከፍሉት። ለዛ ያዙና
ካንስል ያደርጋሉ። ረዋንን በፊት እንደዚህ ያስለቅሷት ነበረ እና ፕሊስ ዶንት ዱ ዳት፣ ደስ አይልም፣ አታድርጉ እንደዚህ፣ ግፍ ነው። በጣም ነው ያሳዘነችኝ ሜላት በእውነት የሰባት ወር እርጉዝ እንዲህ እየለፋች አላህ ይርዳት። ለማንኛውም እሺ ሊዲያ ባጭሩ ማሪ ሰዓት እየሄደ ነው። እሺ ውዴ ማለት እንዲገባና ጠፍ አድርገሽ ባጭሩ። እሺ መልካም። እሺ እና የስራ ያገኘሁበት ቤት 9 ወር ከሰራው በኋላ ደሞዝሽ ይቀመጥ ብለውኝ ነበር። ደሞዝሽ ይቀመጥልሽ ምትበይ የምትጠጪ እዚህ ነው፣ ያው ቤተሰብ ምናምን የምትይው ነገር የለም ራስሽ መቻል አለብሽ ብለውኝ፣ እናም ያው ከልጅነትም ከምንም ልበልሽ አላውቅም ብቻ እሺ ብያቸው 9 ወር ሙሉ እንደዚህ ለሞዴሴ ካልሆነ በስተቀር አልወስድም። ከዛ አመት ባልም ቢደርስ ልብስ ራሳቸው እንደ ስጦታ ይሰጡኛል፣ ስራ ስለሚበዛብኝ የስራሽ እንትን ነው ምናምን ነገር እያሉ ይሰጡኛል ልብስ ገዝተው ምናምን ነገር። ከ9 ወር በኋላ 10ኛ ወሬ ሲይዝ አጋጣሚ የተከራይተው ይኖሩበት ወይም እኔ የሰራበት የነበረ ግቢ እዛ ቤት ሴት ልጅ ውጭ ሀገር ሰርታ ረጅም አመት ሰርታ የመጣች ናትና ከዛ ሁሌ ስስቅ ነው የምታየኝ። በቃ ባዳ አልመስላትም፣ የሰዎቹ ዘመድ ነው የሚመስላት። ማለት ሰራተኛ በዚህ ልክ ይስቃል በዚህ ልክ ይሮጣል ነው የምትለው። በጣም ይገርማታል። በእኛ ደስታ ማለት ነው፣ በእኔና በተለይ በሚስቱ አሰሪ ወይም በአሰሪ የመጣ ማለት ነው። ከዛ እዛም እንትን እያለ እንደዛ እያለው አንድ ቀን ስለ ውጭ ሀገር ስታወራ ሰማሁ። አንቺ ውጭ ሀገር ብትሆኝ ምናምን ነገር ብላ እኔንም እንትን አለችኝ ማለት ነው። በጣም አረቦቹ ይወዱሽ ነበረ፣ እንደዚህ አይነት ሳቅታማ የሚሮጥ ሰው በጣም ነው የሚወዱት ምናምን አለች። ለካ እሷ እንደዚህ ወደ ውጭ ሀገር ትልካለች፣ የምታውቃቸው ኦፊሰሮች ምናምን አሏት ከውጭ ማለት ነው። ከዛ ኦኬ እንደዛም አለ እንዴ እንዴት ይቻላል? እኔ እኮ ብር የለኝም ስላት በዱቤ ማየት ትችያለሽ አለችኝ ማለት ነው። ኦኬ ብዬ ላሰሪ ማታ እስኪመጣ ጠብቄ ይኸውል እንደዚህ ይቻላል ተብሏል፣ ለምን በዱቤ አልሄድም እኔ አልኩት ማለት ነው። ባለኝን ብር ስጡኝና ፓስፖርት ላውጣ ከዛ ሊሄድ አልኳቸው። ከዛ ምንም አላሉኝም። እሺ ብለው ፓስፖርት እንዳወጣ ብር ሰጡኝ። 300 ብር ነበር የዛኔ። ከዛ ብር ሰጡኝ፣ ሄጄ ፓስፖርቴን አወጣሁ ምናምን ነገር። ልክ ፓስፖርቴ በእጄ እንዳስገባሁኝ ሰውየው በቃ እኔ ደቡብ አፍሪካ አሁን ዳቦ ብዙ እንትን ገቢ እያገኘልኝ አይደለም፣ ደቡብ አፍሪካ እሄዳለሁ፣ አንቺና ሚስቴ እዚሁ ትኖራላችሁ፣ ከዛ አንድ ላይ ሳውዲ ልካችኋለሁ ቪዛ እንትን ብዬ አለኝ። አይ እኔ እስከዛ አልቆይም አልኩት። እንደምንም በቃ ማለት 11ኛ ወር ገብቻለሁ ምናምን ነገር በዛ ሰዓት። ከዛ አይ እኔ አልቆይም መሄድ አለብኝ ቶሎ፣ ሚስት እኮ ቤተሰብ አለ ከቤተሰብ ጋር መኖር ትችላለች፣ ከኔ ጋር ከምትኖር እንደውም ከቤተሰቧ ጋር ትኖር አልኩት። እኔ ያልኩሽን ለምን አሰሚም ብሎ በቃ ተናደደ። ደግሞ ማትሄጂም ብሎ ፓስፖርቴን ቀመኝ ምናምን ነገር እና በነገራችን ላይ መታወቂያ እንደዚሁ በፎርጅድ ነው ያሰሩልኝ። ምክንያቱም ገጠር መሄድ ስላልፈለኩኝ በዛው ነው እንትን ብለው ያሰሩልኝ ነበር። ከዛ በቃ መታወቂያዬንም ፓስፖርቴንም ያዘብኝ። አንድ ቀን ሲመታኝ አየችና ምን ነው ህግ የሌለበት ሀገር ያለ መሰለህ እንዴ ምናምን ነገር ብላ ተቆጣችሁ። ያቺ ደላላዋ ማለት ደላላ ልበልሽ አላውቅም ብቻ ወደ ውጭ ሀገር እንትን የምትለዋ። ከዛ ስትቆጣው ጊዜ አንቺ ምን አገባሽ ምናምን ነገር አላት። እኔ ከየትም ከመንገድ ያገኘኋት ልጅ አንቺ ልትቆረቆሪላት ነው ምናምን ነገር ብሎ ማለት አለ አይደለ እንደዚህ የጎዳና ልጆች የሚሰደቡት ስድብ እንደዛ አይነት እያመናጨቀ ሲሳደብ በቃ እኔም ተሰማኝ፣ እሷም ተናደደች። እንደውም እንደዛማ አሰድባትም እንደዚህ ዘመድህ መስለኝ እኮ ምናምን ስትል የምን ዘመድ እኔ ከመንገድ ነው እንደዚህ ስልክ ሳወራ መጣ ተጠምጥማብኝ ምናምን ነገር አለ። ኦኬ ብላ ተናደደች። እሷም ነይ ብላኝ ይዛኝ ወደ እናቷ ቤት ገባች። ከዛ እሱንም ፓስፖርት ምናምን ይዞብኛል ስላት እና የቀረኝም ብር አለ እሱ ጋር አልኳት።
ብሩ ያው ጊፍት ምናምን የሰጡኝን ልብሶች ቆጠሩ። የላትም እንደውም አለባት እንጂ አሉ ብር። ኦኬ ቅርብኝ፣ ብርም የላትም ካሉ ይቅር። እኔ ግን ፓስፖርት ይስጡኝ አልኳት። ፓስፖርት ፖሊስ አስጠርታ ፓስፖርት የተቀበለችልኝ መታወቂያዬና ፓስፖርቴ እሷው ጋር ቀረ። እሷ ይዘኝ ወደ ቤቷ ሄደች። አዲስ ሙሽራ ነበረች እሷ። ወደ ቤቷ ሄደች። አንድ 6 ወር ያክል አሰራችኝና በ300 ብር እዛ ያው በ100 ብር ነበር የምሰራው። ከዛ እኔም ሳላቀው ለካ ፓስፖርት ልከዋለች ምናምን ነገር። በጣም በቃ በጣም ነው የምትወደኝ፣ አቆላምጣ ነው የምትጠራኝ። በቃ እንዴት ልበልሽ፣ ግን በቃ እንደው በሃይማኖቱ ላይ የምንለያያት አንመስልም፣ ግን ሌላ ሃይማኖት ነው የሷ በዛ ሰዓት። ሆኖም ቀረ ወደ ውጭ እንትን ብላኝ ማታ ልበር ጠዋቱ ምርመራ ልታስደርገኝ ስትወስድኝ ምንድን ነው ምን ሆኜ ያለው ስላት፣ አይ አንቺ እኮ ፓስፖርትሽ ልኬልሽ በዚህ ቅልጥፍናሽ ውጭ ወጥተሽ መለወጥ ነው ያለብሽ እንጂ እዚህ ሀገር መቼም እንትን አይልልሽም ብላ ያው የተወሰነ ታሪኬ ስለምታውቀው ከቤተሰብ የወጣሁበት መንገድ በጣም ስላሳዘንኳትም በቃ ሂጂ አለች። እሺ ብያት እሷው በራሷ ገንዘብ አስመርምራኝ የሚያስፈልገኝ ነገር ገዛዝታልኝ በቃ እንዴት ልበልሽ በጣም እንትን ብላ ወደ ውጭ ሀገር ሸኘች። ከዛ የሄድኩበት ብዙም ባይቀናኝም እኔም ወጣውኝ ከገባሁበት ረጅም ጊዜ ሆነኝ ማለት ነው። በ2005 መጨረሻ አካባቢ ነው የሄድኩ እዛ ቤሩት ሀገር። እሺ ያለው ማሪ ላግዝሽ። ከዚህ በኋላ ያለው ቤሩት ስንት አመት ሰራሽ? እንደዚህ እያልኩ ልጠይቅሽ እንጂ ምንም አነጋገሩን እየቻልሽበት አይደለም። ቤሩት እስከ 2010 ሰርቻለሁ። ስንት አመቱን አታውቂም? አመታቱን እስከ 2010 ማለት ከስንት ከ2000 ስንት? ከ2005 ያው 5 አመት። አዎ ስንት አመት ሰራሽ ሲባል መልሶ 5 አመት ነው። እሺ ቤሩት 5 አመት ሰራሽ ሳትገቢ በፍጹም መሀል ላይ ምንም ሳልገባ። ኦኬ ኮንትራት ቤት በዛ ሰዓት ጠፋሽ ወይስ ጠፋ? ስንት ወር ኮንትራት ቤት ቆየሽ? 3 ወር። 3 ወር ኮንትራት ቤት ሰርተሽ ከዛ ጠፋሽ። 4 አመት ከ9 ወር ውጪ ሰርተሽ በ5 አመትሽ ተይዘሽ ነው ወይስ ራስሽ በቃኝ ብለሽ እጅሽን ሰተሽ ነው የገባሽው ከቤሩት? ተይዘሽ ከቤሩት ገባሽ። እሺ ጀምር አሁን። እስከዛ ግን የዚች ጋር ላብራራልሽ የፈለኩኝ እስከዛ ሰራበት የነበረው ነገር ቤተሰቦች ቁጥራቸው ፈልጌ እልክላቸው ነበር። ቤተሰቦች ማለት ይቅርታ። ኦኬ እሺ እነሱን ረዳ ነበር የአቅሜ ማለት ነው። እሺ እና ከዛ ሰዓት 5 አመት በኋላ ገባሽ። ስትገቢ ከሆነ ጠይቂ። አሁን እንደዛ ይሻላል። ምክንያቱም በጣም ቀስ እያልሽ ነው የምታወሪውና ላይክ አወራሩን ስላልቻልሽበት እኔ ሳግዝሽ ቀልጠፍ ይላል፣ ጥርትም ይላል ጉዳዩ፣ ሰውም ይረዳዋል። እሺ ከዛ ገንዘብ ትልኪ የነበረው ለ5 አመታት ቤሩት ስትሰሪ ገንዘብ ትልኪ የነበረው በማን ነው? በቤተሰብ በአባቴም በእናቴም እንደዚሁ። ኦኬ ማለት ምልክበት ቦታ አልነበረም። እናትና በአባትሽ ስትልኪ ይሄን አልተጠቀሙ ይሄን አላስቀምጡልኝ ነበር? ተቀማጭ ነበረሽ ስትገቢ? ከ5 አመት አውላቸው ነበረ፣ ግን ምንም እያስቀመጡ አልነበር ማለት እነሱ ሁሉባቸው አይደለም። ምንም አላገኘሽም? ባዶ ነው። እንደውም ልክ ማለት ልንሳፈር ስንል እስር ቤት ስንሆን ማለት ደውሉ የሚቀበሏችሁ ሰዎች ካላችሁ ምናምን ይባላል፣ ይሰጥሻል እንትን። ያንን ጊዜ ደውዬ እንትን ስላቸው ምንም ነገር እጄ ላይ የለም እና ብርም ባንክ ውስጥ ከሆነ አውጥታችሁን ቢሆን ጠብቁኝ፣ እጄ ላይ ምንም ለትራንስፖርት እንኳን የለኝም ብዬ ስናግራቸው ያው እንደውም 3 ወር ያክል ታስሬያለሁ እስር ቤት ቆይቻለሁ። ምክንያቱም መንግስት ካላሳፈረኝ ምንም ስላልነበረኝ የትኬት አቅርቢ ስባል ማቀርብበት ስላልነበረኝ ነው እንጂ ብለውኝ ነበር በ1 ወር ከምናምን። የትኬት ስጠይቂ ቤተሰቦች የለም በቃ የለም ነው አሉኝ። የምን ብር በረሽ ቅሪ ነው የተባልኩኝ በጊዜ። ኦኬ ስለዚህ ከዛ መንግስት ልኮሽ ገባሽ ኢትዮጵያ። የታረፍሽ? መንግስት ላከኝ ገባሁ።
ያው በቃ እንደገባሁ በሰው አስደውዬ አገር ገብቻለሁ እና ምንም ሳንቲም የለኝም፣ እባክሽ እናቴ አፈላልገሽም ቢሆን ተበድረሽ የታረፍሽ ማን ተቀበለሽ? የታረፍሽ ማን ተቀበለሽ? ማንም በቃ ወጣሁኝና የሆነች እዛው አገር የማውቃት ልጅ በስልክ ነግሬያት እሷ ባለቤት ነው መጥቶ የተቀበለኝ። ኦኬ ቤሩት የምታውቂያት ልጅ ደውለሽ ነግረሻት ባለቤቷ መጥቶ አብረን አንድ ቤት እንሰራ ነበር። ኦኬ ባሏ ኤርፖርት ተቀበለሽና እነሱ ቤት አረፍሽ ማለት ተከራይቶ እንትን አለኝ አሳረፈኝ በትንሹ። ኦኬ ከዛ በኋላ ቤተሰቦች ጋር ደውለሽ ገንዘብ ስጡኝ ምንም የለኝም መጥቻለሁ ስትያቸው ምን አሉ? በቃ ምንም የለም ሲሉኝ ጊዜ ከዛ የእህቴ ውጭ ሀገር ነበረች፣ ዱባይ ነበረች። የዛኔ ሜሴጅ ጻፍኩላት። እኔ ምንም ነገር የለኝም ዛሬ ነው ከእስር ቤት ወጥቼ ወደ ሀገር የገባሁኝና እባክሽ ስላት 30 ሺህ ላከችልኝ ማለት ነው። እህት የት ነበረች? ዱባይ የት ነበረችሽ? እና ከቤሩት መጥተሽ ቤተሰቦች ምንም እንዳላስቀመጡልሽ ስትነግሪያት ከዱባይ እህትሽ 30 ሺህ ብር ላከችልሽ። ያው እሷ ትዳር ይዛ ስለነበረ ሰርተሽ ትመልሽልኛለች ብለ ነው ራሷም የሰጠች። እኔም ችግር የለም በበደረችሽ። እሺ ምን አረግሽበት? ከዛ ቀጥታ ቤት ተከራየሁ። የልጁን ዕዳ መለስኩኝና የ3 ወር አስቀድሜ ከፍዬ ቀጥታ ወደ ስራ ፍለጋ ነው የሄድኩት። ኦኬ ምንም ማለት እዛ ፓስፖርቴም ሁሉ ነገር ይዛ ቀርቶ ስለነበረ ፓስፖርት ማውጣት አለብኝ። ለማውጣትም እንኳን ብፈልግ የምንቀሳቀስበት ምንም ስለሌለኝ ቀጥታ ስራ ፈልግ ጀመርኩ። በአንድ 15ኛው ቀን ስራ አገኘሁኝና ስራ መስራት ጀመርኩ። ምን ስራ አገኘሽ? የሆነ ወታደሮች ግቢ እንትን ነው እንደዚህ ነገር የማሽን ስራ አስተውስ ነገር። ኦኬ ወታደር ግቢ የማሽን ስራ ማለት ቡና በማሽን ሻይ በማሽን ማፍላት፣ ሻይ ኮረንቲ፣ ለውዝ፣ ወተት ምናምን ማለት ነው። በቃ ትኩስ ነገሮችን ማፍላት ተቀጠርሽና ስንት ወር ሰርተሽ ፓስፖርት አውጣሽ? 5 ወር ሰርቼ ፓስፖርቴን ማውጥቼ ተነስቼ እንደገና ሄድኩኝ። እንደዛው በዱቤ ሳይሆን ኖርማል በቃ ሄድኩኝ። የት ሀገር? ቋንቋ በሚችል መልኩ ማለት ነው። ቋንቋ ችል ስለነበረ መልሼ እዛው ሀገር ሄድኩኝ። ቤሩት? ስሜ ቀይሬ ነበር። አንድ ሰው ጠፍቶ እስር ቤት ገብቶ ከዛ ኢትዮጵያ ከገባ በኋላ እንደገና መልሶ ቤሩት መግባት እንደ ኢማራት እንደ ሌሎች አረብ ሀገሮች ብሎክ ሊስት የሚባል ነገር የለም። ብሎክ ሊስት ውስጥ አያስገቡም ቤሩት ይመስለኛል። ከዛ በኋላ ነው እንደውም የጠነከረ። እኔ ግን መልሽ ይገባል ምንም ነገር ማለት ስሜ ቀይር ያለው ስም ቀይረሻል? ኦኬ ስሜ ቀይሬ ነው የሄድኩ። ከዛ ባይ ዘ ዌይ ስም ምንም ለውጥ አያመጣም ፓስፖርታችን ላይ አይን አሻራ ስላለው እውነት ነው። ስም ቢቀየር አንዳንድ ሰዎች ስለማያውቁ ብዙ ኤርፖርት መጥተው የሚመለሱ ዱባይ ድረስ ገብተው ደላሎች ለገንዘባቸው ሲሉ ይቻላል ይሏቸውና ብሎክ የተደረጉ ልጆች ጠፍተው የሚሰሩ እስር ቤት ገብተው ከዛ ኢትዮጵያ ከገቡ በኋላ 1 2 ዓመት 3 ዓመት ከቆዩ በኋላ ደላሎችን ሲጠይቋቸው ይቻላል ይላሉ ለገንዘባቸው ሲሉ። ከዛ እሷ ናት ዱባይ ደርሳ ከዱባይ ኤርፖርት ተመልሳ ወደ ሀገሯ የምትሸኘው። ኤርፖርት ውስጥ እያደሩ ትኬት ደርሶ መልስ ካልሆነ ትኬታቸው ትኬት ከኢትዮጵያ አስልከው ወደ ሀገራቸው የሚመለሱት። የትኛውም ሀገር ኤርፖርት ስንገባ የአይን አሻራ እንነሳለን። ይሄ መግባታችን ፓስፖርታችን ላይ የሚመታበት ማህተም ላይ ወደ ካሜራ እናያለን። ገባሽ? ስለዚህ የአይን አሻራ እያለ ስሜ ቢቀየር አይኔ ተነቅሎ የሌላ ሰው አይን እስካልተተከለልኝ ድረስ ኦልሬዲ እኔ ነኝ። ሜቢ በዛን ጊዜ የአይን አሻራ አልጀመሩም ነበር ይሆናል። እኔ እንጃ። በቃ ገባሁኝ 3 ዓመት ሰርቼ መልሼ ከዛው ሀገር ወጣሁኝ። ከመውጣት እዚች ጋር አልጠፋሽም? በአሁኑ በሁለተኛው ስቴጅ አልጠፋሽም? ኮንትራክሽን ጨረሽ ወይስ ጠፋሽ? በራሷ ፍቃድ ነው እንትን ሂጂ ያለች ቢሮ ወሰደችኝና አልፈለግሽም አለች። ኦኬ ስንት ወር ሰርተሽባት? 6 ወር 6 ወር። ኦኬ 6 ወር ሰርቼ
እና ቢሮዋ እንዴት በነፃ ለቀቀችሽ? ቢሮዎች እኮ አይለቁም እኮ በነፃ። ሴትዮዋ አልፈለግሽም ወሰደችኝ። ራሷ ይዛኝ ቢሮ ሄደችና እኔ የምፈልገው ማለት እችን አይደለም። ምክንያቱም ሌላ ባለቤቴ እንደዚህ አይነት ሰው እንትን አይልልኝ። ገባኝ ውዴ። ሴትዮዋ አልፈለጓትም እንደዚህ አይነት ሰው አልፈልግም ብላ ስትመልስሽ ቢሮ ለሌላ ሰው አትርፋ ትሸጥሻለች እንጂ በነፃ እንዴት ለቀቀችሽ? ቢሮዋ ምንም ሳትከፍያት በነፃ ሂጂ ነፃ ነሽ ብላ ለቀቀችሽ? ቢሮዋ ሳይሆን ሴትዮዋ ወደ ቢሮ ከወሰደችኝ በኋላ ባለ ቢሮዋ ደግሞ እኔ ሰው ላገናኘሽና እማቃቸው ሰው ይሰዱኝ አልኳት ማለት ነው። ሰው ስታጣ ጊዜ 15 ቀን ቢሮ ስቲል ኮንትራት ልኮነሽ በቢሮዋ በኩል አንቺ ብታመጪም ሰራተኛ ቢሮዋን አገናኝተሻት በቢሮ በኩል ከሆነ ሴትዮ የወሰደችሽ እኮ ዩ አር ስቲል ኮንትራት እኮ። ትክክል ነሽ። አዎ ታዲያ ነፃ ነሽ ብላ ለቀኝ ናት በያ ስቲል ኮንትራት ነሽ፣ በቢሮ ስር ነሽ። እሺ ትክክል። ወደ ቢሮ ሁለተኛው ቤት ነው 3 ዓመት የሰራሽው? ሁለተኛው ቤት ቀጥታ ወደ እማቃቸው ሰዎች ደውዬ እዚህ ቢሮ ነው ያለሁ ብያቸው እዛ ከቢሮዎቹ ማለት እሷም የሚወስደኝ ሰው ስላላገኘች ከቢሮዎቹ ተነጋግረው ከፍሎ የሚያስከፍለውን ማለት ሁሉ ነገር በስማቸው አዝረው ቢሮዋ በራሷ ስራ ማግኘት ስላልቻለች አንቺ ማዳም አገኘሽና ለማዳምሽ የኔ ቢሮ እቺ ናት ብለሽ ቢሮዋን አገናኘሻትና ለቢሮዋ እኮ ውለታ ነው ያልሽላት። አገናኘሻትና ቢሮዋ ከመዳሟ ክፍያውን ተቀብላ አንቺን ለመዳሟ ሸጠች። ስራውን ራስሽ አመጣሽ። ቢሮዋን ውለታ ዋልሽላት። ያ እሺ። ከዛ እንደዛ እየሰራው እዛም ማቃቸው ሰዎች ስለነበረ በውጭ ነበር የምሰራው። ስማቸው ሰጡኝ። እኔ የምከፍላቸው ነገር አለ። በውጭ መስራት ጀመርኩ። ደህና ስራ ነበረ። ቀንም ማታም ስራ ነበረኝ። እግዚአብሔር ይመስገን። በዛ ሰዓት አንድ ጓደኛ ነበረች እና አካውንቴ አጋጣሚ ሆኖ አውጥቼ ነው የሄድኩኝ። እንደ በፊት ማለት በሁለተኛው ስትሄጂ አካውንት በስምሽ ከፍተሽ ሄድሽ? ትክክል። ግን ለማደራ ሰጠሁኝ። እዛው ቡኬ እዛው ኢትዮጵያ ትቼው ነው የሄድኩኝ ማለት ግን ቁጥሬን ይዣለሁ አካውንቴ። ዋናው አካውንት ነበርሽ ከሆነ ቡክሽ ምን ያደርጋል? ቼክ እንዲያረግልኝ ቼክ እንዲያረግልኝ ለሌላ ሰው አደራ ሰጠሁኝ። ማስፈረም ምናምን እኮ ድሮ ቀረ። አሁን እኮ ማስፈረም ምንም አያስፈልግም። እሺ ቴንክ ዩ። እሺ ከዛ እንደዛ እንትን እያልኩ እያለ አንድ ጓደኛዬ ምን አለችኝ፣ እኔ ልሳፈር ስለሆነ ከዛ በፊት የማውቃት ያልኩሽ ልጅ ባለቤቷ የተቀበሉ ማለት ነው። እኔ ልሳፈር ጠቅልዬ ልሳፈር ስለሆነ በቃ አካውንትሽ ልጁንም ቼክ አድርግልኝ ምናምን ስለው ያስቀምጥኩት ልጅ እዛ ሰራበት የነበረ ቢሮ ያገኘሁት ልጅ ነው እና እንትን አለችኝ፣ በቃ ይሄ ነገር ምንም ነገር አድርጎ ምናምን ነገር ፖሊስ ስለሆነ ሊያወጣው ይችላል ምናምን አለች፣ አስፈራራች። ታዲያ እንዴት ላድርግ ስላት እኔ አሁን ልሄድ ስለሆነ አካውንት ከፍትልሻለሁ በእኔ ታስገባለሽ አለች። ጓደኛሽ ያው እንዳልኩሽ አብረን ነው የምንሰራው የነበረ፣ በጣም እንተዋወቃለን። ቆይ ይቅርታ፣ እንዴት አብረን ሰርተን ቡክሽን ማን ጋር ነበር ያስቀመጥሽው? የሆነ ወታደር ነው እዛ ተቀጥረሽ ስትሰሪ የተዋወቅሽው ወታደር ጋር ነበረ ቡክሽን ያስቀመጥሽው? እውነት? አዎ። ስለዚህ ጓደኛሽ ደግሞ ቤይሩት አንድ ቤት አብራችሁ የምትሰሩ ጓደኛሽ ወታደር ስለሆነ ምናልባት በሙስና በሆነ መንገድ ብርሽን ከቡክሽ ሊያወጣብሽ ስለሚችል በእኔ ስም አስቀምጪ አለችሽ። አንቺም ተስማምተሽ በእሷ ስም ማስቀመጥ ጀመርሽ አይደል? እውነት። እሺ፣ የስንት ዓመት ደሞዝ ወይ ምን ያህል አስቀመጥሽ በሷ? ማለት በቃ እንዴት ልበልሽ፣ የቤት ኪራይ የማታ ስራዬን ይበቃኝ ነበረ። ሁሉ ነገር የቀን የምሰራው ሙሉኑ አንድ ስራ ማለት ነው። አንድ ወጥ የሆነ ስራ መጠኑን ማለት ነው። የስንት ዓመት ደሞዝ እንዳስቀመጥሽ መጠኑን አታውቂውም ማለት ነው? የ2 ዓመት ከምናምን። ኦኬ፣ የ2 ዓመት የአንድ ወር በስንት ሂሳብ? $400። ኦኬ እሺ። ከዛስ? 3 ዓመት በኋላ ከቤይሩት ገባሽ?
ወደ ከ3 ዓመት በኋላ ከቤሩት ወደዚህ አይደለም የገባው፣ ቀጥታ ወደ ዱባይ ሄድኩ። ኦኬ። ከጓደኛሽ ጋር እያወራች የት ነው የምትኖረው? ከቤሩት ገባች ኢትዮጵያ? እሷማ ኢትዮጵያ ገብታ አግብታ ወልዳ ምናምን። ኦኬ። ከዛ አንቺ ከቤሩት ወደ ዱባይ መጣሽ ከ3 ዓመት በኋላ? አዎ በዛ ሰዓት እኔ የ2 ዓመት ከምናምን ስትይ የ2 ዓመት ከ6 ወር ከ4 ወር ኤግዛክትሊ ንገሪኝ። ላሰላው ስለሆነ 400 ሲባዛ በስንት ወር ላስታው? በአመት ከ8 ወር አካባቢ 2 ዓመት ከ8 ወር ማለት 2 ወር ነው። 24 ወር 24 ሲደመር 8 ቆየ ስንት ወር ማለት ነው? 24 2 ዓመት 24 ወር ነው ሲደመር 8 ወር ይሆናል የ32 ወር። ኦኬ $400 ሲባዛ በ32 ወር $12800። እሺ ሲባዛ በ185 ቤት በ2.3 ከምናምን ያው 2.4 በይ። እሺ አስቀመጥሽ ጓደኛሽ ጋር። አንቺ ከቤሩት ቀጥታ ወደ ዱባይ ከቻልሽ የዛኔ እንደውም 39 ምናምን ነበረ ምንዛሬ። ኦኬ እሺ። እኔ አሁን ባለውን ያሰላሁት በ38 በ39 በ30 ቤት ነበረ። እሺ እስከ 40 ባል። እሺ ከዛ ወደ እየሰራሁባቸው የነበሩ ሰዎች በቃ እኔ ወደ ዱባይ ሊሄድ ነው አልኳቸው ማለት ነው። ትንሽ ሀገሩም እንትን ብሎ ነበረ፣ ኢንፊዛሩም እዛ ችግር ነበረ። የሀገሩም በቃ እየደኸየ ሲመጣ ጊዜ ብዙ ሰው ከቢሮ እየሄደ ወደ ሌላ ሀገር እየሄደ ነበረ። በዛ አጋጣሚ ያን ልጠቀም ብዬ በቃ እኔ መስራት ስለምፈልግ ሀገሬ መግባት አልፈልግም፣ ምንም የለኝም፣ ስለዚህ ፍቀዱልኝ አልኳቸው። መልካም ሰዎች ስለነበሩ እሺ ያሉ፣ በተለይ ቀን ምሰራባቸው ማለት ነው። እሺ ያሉ በራሳቸው ፍቃድ ቢሮ ሄደው ትሄድ ችግር የለውም ለመለወጥ እስከተሰደደች ድረስ አሉኝ። እነሱም የሌላ ሀገር ዜጋ ነበሩ ሱሪዎች እኮ። በመጨረሻ ወደ ዱባይ መጣሽ? በምንም ሆነ በምን 3 ዓመት ቤሩት ወደ ዱባይ ሄጄ ልክ 2 ወር እንደሰራ ኮንትራት የገባሁባቸው ሰዎች እንደዛውም በምግብ ነው እኔ ዙሪያም እየሰራው የነበረና ከዛ በ2 ወሬ ሴትዬ እንትን ስልኬን ውሃ ውስጥ ከተተችብኝ። ማለት ቤት ጽዳት ያዘጋጀሁት ባልዲ ውስጥ ማለት ነው። አታውቅም? ሆን ብላ ነው። ኦኬ ማለት ምግብ ሲያዙኝ እንደ ቤሩት አይደለም እና ቋንቋው ምግቡ አንድ አይነት ቢሆንም ቋንቋው ትንሽ የመለያየት እንትን አለው። ከዛ የታዘዝኩኝን ምግብ ስልክ ላይ ለማየት እንትን ስል ዩቲዩብ ላይ ለማየት ስሞክር አየችኝና ከካሜራ ብዙ ጊዜ ማታ ማታ አይቼ ነው እንትን ምለው ነበር። ኦኬ ከዛ በቀን ሳያየችኝ በካሜራ ክችን ውስጥ ሆኜ ተናደደችና መታ እኔ ዞር ስል እንትን አለች። ከዛ አይ እኔ እንደዚህ ከሆነ አልሰራም ብዬ እኔ ማኮረፍኩኝ። እሷም ተናደደች። ልጆች ሁለቱንም ፖሊስ ናቸው ምናምን ነገር። ቤቱ ቪላ ቤት ነው። በጣም ነው ስራ የሚበዛብኝ ነበረ። ቢሮዋን እኔ መጥፋት አልፈልግም፣ መስራት ነው የምፈልገው፣ እባክሽ ቀይሪኝ አልኳት። አርፈሽ ምሰሪ ከሆነ አርፈሽ ስሪ ያለችኝ ማለት ነው። በመጨረሻ አማራጭ ስታጪ ጠፋሽ? አማራጭ ሳጣ አንድ 3 ሳምንት ታገስኳት። ያንን ካልኳት በኋላ ምንም መልስ እንደውም ብሎክ አደረገች። መጨረሻ ባለቤት ደላላዋ ማለት ነው ቢሮዋ። ስንት ወር ሰራሽ ኮንትራት? 2 ወር ከምናምን 2 ወር ኮንትራት ቤት ሰርተሽ ቤቱ ስላልተስማማሽ ጠፋሽ። እሺ ከዛ ጠፍተሽ ሰራሽ? ከዛ ወጣሁኝ። የተወሰነ ጊዜ ስራም አልነበረኝም፣ 1-3 ወር እንደዚህ ያክል። እንደምንም ብዬ ፐርታይም ወረቀት እንትን ብዬ በቁጥር ሲም ካርድ አውጥቼ ምናምን ነገር በየቢልዲንጉ እየበጠንኩ ፐርታይም ስራ መስራት ጀመርኩ። ተመላላሽ ጽዳት ማለት ነው። ስንት ዓመት ሰራሽ በፓርት ታይም? በአጠቃላይ ስንት ዓመት ዱባይ ላይ ኖርሽ? 3 ዓመት ከምናምን ኖሬያለሁ ዱባይ ውስጥ። ዓመት ከምናምን ኖርሽ። ቅድም ባለ ጓደኛዬ ከቤሩት ገብታ አግብታ ወልዳ አልሽ። ግን መጀመሪያም እኮ ኦልሬዲ ባል ነበራት። የእሷ ባል ነበር እኮ ከመጀመሪያው ከቤሩት ስትመጪ የተቀበለሽ። አይ አልተጋቡም፣ ፍቅረኛሞች ናቸው እንጂ ነው እንጂ ፍቅረኛዋ ነበር። ኦኬ 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 ኦኬ። ራሱን ነው ያገባቸው? ራሱን ነው ያገባቸው።
ጥሩ እሺ። ከዛ በኋላ 3 አመት ጠፍተሽ ሰርተሽ አሁንም የዱባዩንም የ3 አመቱን ብር ወደ ጓደኛሽ ነበር እየላክሽ የምትከችው ወደ እሱ አካውንት? በስነ ስርዓት የአመት ደሞዝ የአመት ደሞዝ ጥሩ። የአመት ደሞዝ ከዛኛው ከቤሩቱ የ2 አመት ከ8 ወር ውጪ ዛጋ ኦልሬዲ 12800 አለ። የ2 አመት ከ8 ወር ደሞዝ የቤሩቱ። የዱባዩ ስንት ነው የአመት ደሞዝ የከተትሽው? ፐርታይም ስለሆነ ከፍም ዝቅም የሚል ነው እና እንትኖቹ አሉ። አትጽፊ ቶታል አታስቀምጪም? ባስገባሽ ቁጥር ደረሰኝ አታስቀምጪም? ገንዘብ ደረሰኙ አለ እንጂ እንትኑ የለኝም አለ አይደለ? እንደዚህ በአእምሮዬ ይሄን አክል ነው በተከታታይ የምልሽ አይደለም እኮ እስካሁን የላኩበቱ ሪሲቱ አለኝ እኮ። ደምረሽ በቃልሽ አላወቅሽም? ለምሳሌ የአመት ደሞዝ ደምረሽ ስንት ሺህ ድርሃም እንደደመርኩትም ግን ሪሲቶቹ አሉ። እሺ ጥሩ እሺ። በመጨረሻ ከአመት በኋላ ስለምን መክተት አቆምሽ? በዛ መካከል እኔ ዝም ብሎ የስራ ድካም ነው እየመሰለኝ ማለት ደም ይፈሰኝ ነበር ከሰገራ ጋር። በማህፀንሽ? በሰገራ እሺ። ከዛ በቃ ድካም ነው ነበር። ምክንያቱም ከአንድ ቤት ወደ አንድ ቤት እያሽ ስለሆነ ፓርታይም ስራ መስሪው 3-4 ቤቶች ነበሩ። ከዛ በዚህ ብዬ እየሰራሁኝ በጣም ነው በስራ ቦታ መወደደው ማለት ለራሴ እረፍት ስለማልሰጥም ለዛም ያክል ይሆናል አላውቅም። ጓደኞቼ ራሱ ስራ ፈልግላቸዋለሁ ከኔ አልፎ ብቻ እንደዛ እየሰራው እያለ ጓደኛ ይደወልኩላት መጨረሻ ልክ የተወሰነ ጊዜ ከላኩላት በኋላ ይኸውልሽ እኔ ልመጣ ነው ደክሞኛል፣ እንደዚህ ነገር እያመመኝ ነው አልኳት ማለት ነው። ማማክራትም እሷ ስለሆነች ከዛ የሆነ ቦታ እኮ አግኝቼ ገዝቼልሻለሁ አለች። እሺ ከዛ ኦኬ በስንት ገዛሽው ስላት በ300 ምናምን ገዝቼልሻለሁ። የዘመድ ቦታ ነበር ምናምን ነገር ከሚያመልጥ ብዬ ነው፣ መንገድ ዳር ነው። አንቺ ደግሞ ብዙ ጊዜ ህልምሽ ምንድነው ስትለኝ እንደዚህ ፋስት ፉዶች መስራት ነው የምፈልገው ሀገሬ ብገባ ስለምችል እላት ነበር። ከዛ እንደዚህ ሬስቶራንት ትንሽዬ የነስ ያለች ሬስቶራንት መክፈት ነው በቃ ህልሜ ይሄ እንደነበር ታውቃለች። ሆኖም መንገድ ዳር ነበረ። ይሄን ላንቺ ተመኝቼ ሳልነግርሽ ያው ያንቺ ነገር የኔ ስለሆነ ብዬ ገዝቼልሻለሁ። እሺ ከዛ ስትነግሪያት ጓደኛሽ እንደዚህ ማውራት ትችልሽ ማሪ በአመቱ ልመጣ ነው ደክሞኛል ስላት ጓደኛዬም መሬት በ300,000 ብር እንደገዛችልኝ ነገረች። ከዛ በኋላ እኔም እሷ በቃ አለ አይደለ ስልክ ማጥፋት ጀመረች፣ መራቅ ጀመረች። ይሄንን ቦታ ገዝቼልሻለሁ ካለችኝ በኋላ በመሬቱ ተስማምተሻል? ደስ ነው ያለሽ? ገዝቼልሻለሁ እንዴ? በጣም ነው ደስ ያለኝ። እንደው አለ አይደለ ከቤተሰብ በላይ አሰበችልኝ ከማለት ከመጀመሪያው ከነበረው ነበር እንትን ማለት ነው። እሺ በኋላ ስልክ ማንሳት ተወች ምናምን ከዛ ስልክ ማጥፋት ጀመረች። የጦርነቱ ባህሪ ነው እንዲህ ነው እያለችኝ ኔትወርክም እያጠፉ ነው ስትለኝም ሆኖም በ3 ወር አንዴም በ4 ወር አንዴም ማውራት ጀመርን። እንደዚህ እኔ ቀጥታ ደውላለሁ እሱም ኔትወርኩ አይሰራም ምናምን ነገር ይቆራረጣል። ኢንተርኔት ከነጭራሹ ነው ጠፋ። ከዛ መጨረሻ እኔ ታምም ያለው አልኳት። በእውነትም በቃ ታመምኩኝ፣ እየባሰብኝ መጣ እና እዛ ቤሩት ሰራባቸው የነበሩ ሰዎች የሴትዬ ልጅ አግብቶ ዱባይ መጥቷል። ከዛ በፌስቡክ አግኝቶኝ ሊዲያ እዚሁ ነሽ ያለሽው አሁንም ዱባይ ነሽ አለኝ። አዎ አልኩት። በቃ ለምን እኔ ጋር መጥተሽ አሰሪም እኔ እኛ እንዳንቺ ምናምነው ሰው የለመድነው የለንም እና ያገባኋት ሚስቴ ዱባይ ነው የምትኖረው፣ እኔም እቃዬን ምን ይዤ እዚህ መጥቼ ልኖር ነው አለኝ ማለት ነው። የማውቃቸው ሰዎች ስለሆኑ ብዬ ተመላላሽ ከምሰራ ከዚህ ማሜ ቤት እሺ ያልኳቸው እና ወደ እነሱ ቤት ሄድኩ። በስማቸው አዞሩኝ፣ ወረቀት በአዲስ አሰሩልኝ፣ በራሳቸው ሁሉ ነገር ችለው ማለት ነው ሁሉ። ከዛ ልክ አመት ከምናምን በህመም ላይ ሆኜ ምንም ነገር ልነግራቸው በቃ አለ አይደለ ይጻየፉኛል በማለት ዝም ብያቸዋል።
ከዛ እንደምንም ብዬ ራሴን እንትን እያልኩኝ እየባሰ እየመጣ መጨረሻ በቃ ለአልጋ ስበቃ ራሳቸው እንትን ሲሉ ምን ሆነሽ ነው ምናምን ሲሉ አይ እንደዚህ ያመኝ ነበረ። ያው እኔ እንደ የስራው ኃይል ማለት የስራ ብዛት ይሆናል ብዬ ነው፣ የድካሙ ብዛት ይሆናል ብዬ ነው አልኳቸው። እንዴት በራስሽ ትቀልጃለሽ ብለው ሐኪም ቤት ወሰዱ። እንትን ሲሉ ያው የአንጀት ካንሰር በሽተኛ ናት አሉ። ምንም ሊያረጉ አልቻሉም። በጊዜው ሕክምና ተወሰነ አድርገውልኛል። ከአንድ ወር በላይ ያክል ሆስፒታል አስተኝተው፣ በዛ ሰዓት ቤተሰቦቼ ደውዬ ነግሬያቸዋለሁ። እኔ አሞኝ ተኝቻለሁ እንዲም ነው ባልላቸውም በቃ ማለት ሴትዮላ ፎቶ አንስታ ልካላቸዋለች። ግሉኮስ በግሉኮስ የደም ምናምን ነገር ተደቅኜ ምናምን ነገር ምንድነው አሉ ህመምሽ ስትመረመሪ ከኋላ የአንጀት ካንሰር በሽተኛ ናት አሉ። ምንድነው መፍትሄው አሉ? ኦፕሬሽን የምትደረጊው ምንድነው ማለት ለኦፕሬሽን የሚበቃ ሁኔታ አልነበርኩም። ማለት ራሴ በጣም አዳክም ሳላቅ ተቆጣጥሮኛል እና እቺ ምንም ጊዜ የላትም ነው ያሉት። ለኦፕሬሽን ለሁሉም ነገር ሰውዬው ሬዲ ነበር ማለት አሰሪዎችን በጣም መልካም ነበር። ሁሉሽ እነዚህ ፓርታ የምትሰሪባቸው ማለት ነው? ኖ ቤሩት ይሰራባቸው የነበሩ ሰዎች እዛ ሀገር ሄደው መልሰው ጠርተውኛል ወደ እነሱ ቤት። ኦኬ አመት ፓርት ታይም ከሰራሽ በኋላ እነሱ ከቤሩት መጥተው ጠርተው እነሱ ጋር ኮንትራት አሰርተው አስገቡሽ? አዎ ሁሉ ነገር እንደው ትራንስሌሽን ሁላ ሞልተው። ኦኬ እነሱ ናቸው ያስመረመሩሽ? በትክክል አዎ። እሺ ህመምሽ የታወቀው እዛው ኢማራት እያለሽ ነው የተነገረሽ? አዎ እዛ እያለሁ። እሺ ከዛም በእሷ ገንዘብ መላክ ያቆምሽው እነሱ ጋር ኮንትራት ከገባ? ከዛ ነገርኳት በቃ ግልጹን ለልጅቱ ማለት ነው። ይኸውልሽ አንቺ ስልክ አታነሽም፣ ቴሌግራም እየገባሽ እያየሁሽ ነው እና እባክሽን እኔ ታምሜ የእንደዚህ አይነት በሽተኛ ሆኜ ሆስፒታል ነው ያለውኝ እንደውም ይገርምሻል ብዬ ፎቶ ሁላ ላኩላት። እንደዚህ የሚመቸኝ ያክል ፎቶ ተነስቼ ማለት ነው። ግሉኮስ ምናምን ደም ተደርጎልኝ ምናምን ነገር በጣም ደም ይፈሰኝ ስለነበር በቃ ባዶ ያስቀርቶኝ ነበር። ሰውነቴ በጣጥሶ ይወጣ ስለነበር ያው ስጋ ይበላ ስለሆነ በሽታው ራሱ። ከዛ እንደዚህ ስላት ምንም አይታ ምንም ሰው በራሱ ላይ ያሟርታል እንዴ ይቅር ይበልሽ አለች። ከዛ ኦኬ አንቺ ይሄንን ከመሰለሽ እሺ በጎ ብያት ተውኩት። የሷ ነገር ተውት አድርጌ እኔም በቃ ከፈጣሪ ጋር መሆን ጀመርኩ። ማለት በቃ አይደል ተስፋ የለሽም ተብያለሁ። ተስፋዬ ማግኘት ነው የምፈልገው ማለት በቃ ያሁን ላይ ያለፈው ዱባይ እያለሽ ነው አይደል ከሷ ጋር ያወራችሁት የነገርሻት? አዎ እሺ እንደውም ዱባይ ወደ ኢትዮጵያ ገብ የትኬት ላኪልኝ ፓስፖርት ልክ ያለሁኝ ወደ አንቺ የትኬት ላኪልኝ አለችኝ ማለት ነው። ከዛ እኔ መጨረሻ ሰው ማለት ወደ ዱባይ ልትመጣ ወደ ዱባይ መታ ልትሰራ ማለት ነው። ከባለቤቴ ተፋትቻለሁ። ልጆቼ እናቴ ጋር ትቼ ልመጣ ነው ምናምን አለች። ብርሽስ በዛ መሀል አንቺ ብርሽን አትጠይቂያትም? ታምም ያለው እያልኳት እሷ እንደዛ ስትለኝ ስለ ብር እንኳን ጠይቂያት ይቅርና ስለ ጤናዬ ስነግራት እንደዛ ያለች። እሺ ከዛ በቃ ነው አልኳት። መልካም ይቅናሽ እንግዲህ አልኳት። ሰርቼ እሰጥሻለሁ፣ ብርሽን የሚበላሽ የለም። ሰርቼ እሰጥሻለሁ፣ ብርሽን ጠፍቷል አለች። መኪና ገዝቼ ነበረ፣ መኪናው በጦርነቱ ጋይቷል ተቃጥሏል አለች። ለማን ነው መኪና የገዛችው? ለራሷ አትክልት የሚጭነው መኪና። አንቺ ብር ነው የገዛችው? ቤቴንም ያንቺን ብር አስይዤ መኪና ገዝቼበታለሁ። አስፈቅዳሻለች? ምንም ነገር እና ስትነግርሽ አስፈቅደሽኛል ወይ? መች ጠየቅሽኝ አልሻት? መቼ ይሄንን ብለሽ አማከርሽኝ ስላት አይ አጋጣሚ ባለቤት ይሰራበት የነበረ ጭነት መኪና ሊሸጥ ስለነበረ በቃ ያንቺው ነገር ያው የኔ ነገር ነው ብዬ በማመን ነው ምናምን አለች። እሺ ከዛ ወደ ኢትዮጵያ መጣሽ?
ከዛ በቃ ሰውዬ በጣም ከመዳከሚያ ሲያየኝ ጊዜ በቃ ሌላው ቢቀር ለረጃጅም ጊዜ ቤተሰቦችሽ ስላላየሽ ያው ታሪክ የተወሰነ ስለሚያውቁት ከነሱ ጋር ስለነበርኩ ከዱባይም አልፎ እዛ መጀመሪያ ቤይሩትም እነሱ ቤት ስለነበርኩ ስለሚያውቅ በቃ አገር ግቢ ትኬቱንም ሁሉ ነገር ችሎ አገር ድንገት አስገቡኝ። በቃ ለዛውም ሁላ ተኝቼ ነው ሁላ የመጣው መቀመጥ አቅቶኝ መቀመጥ አልችልም ነበር። በጣም መጥፎ ደረጃ ነበርኩኝ የዛኔ። ከዛ አገር ገባሁ። አሁን ይሄው 8ኛ ወር ይዣለሁ። ቀን 9 ሲመጣ 8 ወሬ ነው ሞላለሁ እዚህ ሀገር ከገባሁ። እስካሁን እየረዳኝም ያለ ሰዎቼ ናቸው። ይልኩልኛል ያው ግዴታ ምንም ነገር መቆጣጠር ስለማልችል። ስንት ጊዜ ሆነሽ አገር ቤት ከገባሽ? ስንት ጊዜ ሆነሽ? አሁን ቀጣይ ቀን 8 ማለት ነው 8 ወር። ኦኬ 8 ወር ሙሉ ቤተሰቦች መተዋዩሽ? አረ በፍጹም የትም እንዳለው አያውቁም። ኦኬ እና የት ነው ያለሽው አንቺ? እኔማ እዚሁ ሱሉልታ አካባቢ ተከራይቼ ነው። ኦኬ ጓደኛሽን አገኘሻት? የለችም። ያለችበት አካባቢ ሄጄ እንትን ስላት የለችም፣ ተሳፍራለች። የመን ነው የት ነው ያለችው? ኦኬ የትኬት ላክሽላት ዱባይ እያለሽ? አላኩላትም። እኔ ግን ሄዳለች በዛው ቅጽበት። ለመጨረሻ ጊዜ ያወራችሁ ታዲያ መቼ ነው አንቺ እና እሷ? አሁን በቅርቡ ራሱ ጽፌላታለሁ። ሲቸግረኝ ጊዜ እባክሽ ለወጪ ያስፈልገኛል ስላት ጊዜ አሁን አይመቸኝም አለች። ዝም አልኳት። በቃ ማለት መመላለስ ደከመኝ እኔ። እሺ በአካውንትሽ ያስቀመጥሽው ብር ወታደሩ ጋር እሱ ድማ እንትኑ የመታወቂያ የወጣሽበት መታወቂያ አምጪና አውጪ ያሉኝ አላወጣሁትም። ያው እጄም እግዚአብሔር ይመስገን እስካሁን ባዶ አልሆንኩም። ሰውዬ እየላኩ ስለነበረ ማለት ነው። ሰዎቼ በጣም ግን እነሱ የሚልኩልሽ ሲያልቅብሽ ደግሞ መታወቂያሽን አውጥተሽ ሄደሽ ብሩ ማውጣት አለብሽ። እውነት ነው። ያው አሁን ሕክምና ቋርጬ ምንም ለውጥ ስለሌለኝ ሕክምና ላይ ማለት ኢትዮጵያ ከመጣሽ 8 ወር ሙሉ አልታከምሽም? ዝም ብለሽ ነው ቁጭ አልሽው? በጊዜው ቀጥታ ያው ሰውዬ ኦንላይን ላይ ገርጂ ቤት እንትን አንድ ሆስፒታል አለ ሲኤምሲ የሚባል ኦንላይን ላይ ያገኘው ያወራው ዶክተር ነበረ። እሱ ነው ከአምቡላንስ ሄደው ከኤርፖርት የተቀበሉ ዶክተሮች ማለት ሰዎች እዛው አውርተውት ማለት ነው። ሁሉ ነገር ትራንስፈር አድርገውት እዛም የነበረው ምርመራ ሁላ ነገር ልኮለት ሲቪውንም ሁሉም ነገር ማለት ነው። ሲቪ ከዛ ይሄ የሆነ እንደ ቪዲዮ ነገር ማለት የአንጀቴ ያለውን ነገር ሙሉ ምርመራ ስለነበረኝ ድጋሚ ምርመራ ወጪ እንዳታረግ ብሎ ኦኬ። ያ ሲቪ ለስራ ሰው አንድ ስራ ሊቀጠር ሲል የሚያቀርበው የስራ ልምድ ነው ሲቪ። ስለዚህ የሕክምና ውጤትሽን የሕክምና ማስረጃሽን ነው ይላል። ኦኬ ትክክል። ሁሉ ነገር ያው እዛ ነበረ። አንድ 3 ቀን እዛው ሆስፒታል ተኛሁ። ከዛ በኋላ ያው ቤት ተከራይቼ ወጣሁ። ምክንያቱም ምንም እንትን ሊሉ አልቻሉም ማለት ሰውነቴ ምንም ነገር ሳይነካው መርፌ ራሱ ግሉኮስ ሲያደርጉ ፕላስተር ማድረግ አይችሉም ማለት ከመበስበሱ የተነሳ ዝም ብሎ ይቦጫጨቅ ስለነበረ እኔ በቃ ቤተሰቦች አናግሬያቸው ልምጣ ብያቸው በዛ መልኩ ወጥቼ ወደ ጸበል ገባሁ። ከ20 ቀን በላይ ያለሽ ምናምን ነው ያሉት በጊዜው። እኔ ራሴ ጸበል ሂጂ ልልሽ ነበር፣ ኮመንት ላይ እየጻፉልሽ ነበር። ኦኬ ስለዚህ ጸበል ያለው በጸበል ነው እሳይ እና እሺ በጸበል እነሱማ በቃ ሰኔ 20 አካባቢ በቃ ሰኔ 20 ምናምን ከዛ በላይ እድሜ አይኖራትም ነበር ያሉት። እግዚአብሔር ይመስገን ያው በጸበል ኃይል ዛሬ ቆዳዬ ራሱ ጠባሳ የለውም። እግዚአብሔር ይመስገን አቅም ከማነስ የተነሳ እንጂ አቅም ብቻ የለኝም እንጂ ሁሉ ነገር ይሰላል። እግዚአብሔር ይመስገን። ገና አቅምም ደግሞ ይሰጥሻል ፈጣሪ። ግን እኔ ጥያቄ የሆነብኝ ምንድነው ብዙ ቪዲዮዎችን እሰማለሁ ማለት ጭንቀት ይፈጥራል። በርግጥ በሽታው ብዙ ነገሮች ነው ያለው። ግን ምንድነው ደሙን ከማፍሰስ የማይቆም ለምንድነው ማለት ሰውነቴ በጣም ይበጣጠሳል። ተበጣሶ ነው የሚወጣው። በቃ ይሄው ረጅም ጊዜ ነው
ሞዴስ ሁሌንም ሞዴስ እንዳረኩኝ ነው ዝም ብሎ ስለሚፈስም ስጋ የተበጣሰውና እሱ ነገር በጣም ነው እንትን የሚለኝ የሚያሳስበኝ እና ሆዴ በጣም ይነፋል። በቃ እንደ እርጉዝ ነው የሚያደርገኝ። ድንገትም ደግሞ ይተነፍሳል ራሱ እና ያንን ነገር እኔ ብቻ ሰዎች እግዚአብሔር ቤት ሆስፒታል ከምንድን ነው የሚመጣው? ምንድነው መንስኤው አሉሽ? ያው መጀመሪያ ሰዎች እንደነገሩ አውርቶታል ሰውዬ ለዶክተሩ እንዳወራው ከሆነ የምግብ ማለት ምግብ አትመገብም እሷ በጣም የምግብ እጥረት ይሆናል ብሎ ነው የተናገሩት። በፊት ስራ ላይ ስትሆኚ ምግብ አትበይም ነበር? በተለይ ፐርታይም ስሰራ አው በጣም ከአንድ ቤት የስራው እንትን ጊዜውን ለማሳጠር ብዬ እየሄድኩ ነበር እንዲሁ የሆነ ነገር መቀማመሰው እንጂ ቦታ ሰጥቼው ለራሴ አላውቅም ነበር። እሱ እውነት ግን እነሱ ጋር ሆኜ ያው የአፕታይት ጉዳይ ሆኖ ነው እንጂ እኔ ለመቅበጥ ወይ እንትን ለማለት ብዬ አይደለም። በቃ አለ አይደለ አንዳንዴ ይዘጋኛል። በቃ እኮ ፓርት ታይም ስትሰሪ ከአንዱ ቤት ስትሮጪ ጊዜ ስለማይበቃሽ እንዳይረፍድብሽ ሳትበይ ስለምትቀሪ ለዛ ነው እዚህኛው ኮንትራት ቤት ደግሞ ከገባሽ በኋላ ሁሉ ነገር እያለ ግን ሃፒታይት ፍላጎት ያልነበረሽ የነበረው ኦልሬዲ ጨጓራችን በለመደበት አይደለ? ለዛ ነው። እሺ ልጅቷን እንዳናግራት ትፈልጊያለሽ? ፎቶ አለሽ ጓደኛሽ? አዎ ፎቶማ አለኝ፣ ግን የብቻዋ ሳይሆን ከልጆቿ ጋር ስለሆነ ፎቶ መቁረጥ ይቻላል። ምንም ችግር ከልጆቿ ጋር ቢሆን ክሮፕ ማድረግ ይቻላል። ምንም ችግር የለውም አለ። የልጆቿን ፎቶ ቆርጦ አውጥቶ የራሷን ብቻ መጠቀም ይቻላል። እሺ እንዳናግራት ትፈልጊያለሽ? እንድጠይቅልሽ ገንዘብሽን? ችግር የለውም። እሺ ጥሩ። አንድ ሁለተኛ ደግሞ ማስረጃዎች ደረሰኞች አሉኝ ብለሻል አይደል? አዎ ደረሰኞች አሉ። ዱባይ ውስጥ ሆኜ የተላኩ ደረሰኞች አሉ። ደረሰኞች ካሉሽ በህግም መጠየቅ ይቻላል። ቅልቦችን አገናኝሻለሁ። በህግ መጠየቅ ትችያለሽ እሷን። መልካም። ማስረጃዎች ካሉሽ በህግ መጠየቅ ትችያለሽ። ደግሞ እኔ ደግሞ ጠይቅልሻለሁ። እውነት ከሆነ ማስረጃዎቹን ልከሽልኝ መልስ የማትሰጥ ከሆነ ፎቶዋ ተለጥፎ ቪዲዮ እንደሚሰራ እነግራታለሁ። ችግር የለውም። ኦኬ። ስልክ ቁጥሯም አለኝ ዋትሳፕ። በጣም ጥሩ። ያንቺን ስልክ ትሰጭኝና አሁን ሞዴሬተሪን አስገባትና ያንቺን ስልክ ትሰጭኝና ከዛ ሀቢባ ነኝ ብዬ ቮይስ አረግልሽ፣ የልጅቷን ስልክ ትልኪልኛለሽ፣ ማስረጃዎቹን ከስልኳ ጋር አብረሽ ትልኪልኛለሽ። ማስረጃዎቹን አይቼ እውነት መሆኑን ሳምን አናግራታለሁ። ብርሽን የማትመልስ ከሆነ ፎቶ አለጥፌ ቪዲዮ እንደምሰራ በህግም እንደምትጠየቅ እነግራታለሁ። ይቻላል። እና አንቺ ደግሞ ጸበሉን በደንብ ተከታታይና እስከ መጨረሻው ትድኛለሽ። እሺ ሰዎች የላኩልሽ ብር ደግሞ ሲያልቅብሽ ደግሞ በራስሽ አካውንት ቤሩት እያለሽ የላክሽውን ቡኩን ተቀበልሽው ከወታደሩ? ከሀገር ውጭ ነኝ አለ። ባይዘዌ ቡክ ሰው ጋር ማስቀመጥ አስፈላጊም አይደለም፣ ማስፈረም ምናምን ቀርቷል። ግን አሁን ቡኩ ባይኖርሽም ቀጥታ ባንክ ቤት ሄደሽ አንቺ ፋይዳ ካርድ አውጥተሽ የቡኩ ባለቤት በቃ ፋይዳ ካርድ ካወጣሽ የቡኩ ባለቤት የአካውንቱ ባለቤት አንቺ መሆንሽን ስታረጋግጪ ገንዘብሽን መቀበል ትችላለሽ። ቡክ የሚባል ነገር እኮ ቀርቷል። ማን ነው የሚያስፈርመው በዚህ ዘመን? የለም። ሰው ቡኩን ቤት እንደውም አካባቢ ያለው ባንኮች፣ ንግድ ባንኮች ሄጄ ስጠይቅ ያወጣሽበት ቅርንጫፍ ሄደሽ አመልክች፣ ችግር የለውም። ኤግዛክትሊ ባወጣሽበት ቅርንጫፍ ሄደሽ እንትን ያለሽ ቡክ ማስፈረም ቡክ ምናምን አስፈላጊ አይደለም። አሁን ላይ ኤቲኤም ነው ሰው የሚጠቀመው። ኤቲኤም ካርድ ታውጫለሽ፣ ገንዘብ ማውጣት ስትፈልጊ ከኤቲኤም ማሽን ዊዝድሮ ታደርጊያለሽ እንጂ ይሄ ቡክ ይዞ ማስፈረም ምናምን ቀረሱ ኋላ ቀረ ነው ቀርቷል። እሺ ሀገር ውስጥ እነሱ ምን ሆነ ቡኩ አያስፈልግሽም። በቃ ቡኩን ታዩ ይጣለው። አንቺ ባንክ ቤት ሄደሽ ኤቲኤም ካርድ ታውጫለሽ። ቡኩን ከፈለግሽ አዲስ ቡክን ማውጣት ይሻሽ ቡክ ያስፈልገኛል ብለሽ ካመንሽ እሺ እሺ በአካውንት ነምበርሽ ስላለሽ ቆይ አንዴ
ቆይ ሶፊ ናት ከላይ አንደኛ ያገኘኋት። ሶፊን ላስገባልሽና ስልክሽን ላኪላት። ስልክ ቁጥርሽን ላኪልኝ በሶፊ በኩል እዚሁ ላይ በውስጥ በውስጥ ነው። ይኸውልሽ ፎሎ አድርጊያት። ሶፊን አየሻት? አሁን ያስገባት ከያ ፐርፊውም ቀጥሎ ሶፊ። ሶፊን ፎሎ ታደርጊያትና በውስጥ ቁጥርሽን ስትልኪላት ለእኔ ዋትሳፕ ላይ ትሰጠኛለች። እኔ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሽ የልጅቷን ስልክና ማስረጃዎችሽን ደረሰኞችሽን ትልኪልኛለሽ። እሺ በ50 ብር ቡኩ ይሰጥሻል እዛው ባንክ ቤት እያሉሽ ነው። ቡኩም ያስፈልገኛል ብለሽ ካመንሽ እዛው ባንክ ቤት ቡኩን መቀበል ትችያለሽ። አሁን ግን ቡክ ምንም አይጠቅምም። ኤቲኤም ካርድ አውጪ። የሚያስፈልግሽን ብቻ በኤቲኤም ማሽን እየሄድሽ ብር በቀን 10,000 ብር ነው ማውጣት የሚቻለው። ገንዘብ ስትፈልጊ ብቻ ሄደሽ ማለት ከ10,000 በላይ በአንድ ቀን ከኤቲኤም ማሽን ማውጣት አይቻልም። ከዛ በታች ግን የፈለግሽውን ያህል ታውጫለሽ። 10,000 እና ከዛ በታች ብር ባስፈለገሽ ሰዓት ብቻ እየሄድሽ አቅራቢያሽ ያለ ኤቲኤም ማሽን እየሄድሽ ትስቢያለሽ። አሁንም ራሱ ቡክ አውጥቻለሁ እዚሁ ከመጣሁ በኋላ ያው ሰዎች አውጭና እዚህ አውጥቻለሁ ሌላ ማለት ነው። ኦኬ ስመጣ ራሱ በድርሃም ይሻልሻል ወይ በዶላር ብሎ የነበረኝ እዛ ራሱ የተወሰነ ያስቀመጥኩት ብር ነበረ። እነሱ ጋር ይቀመጥልሽ ብሎ በዶላር ቀይሩልኝ፣ ያን ወር ደሞዝ ጨምሮልኝ ነው ይዤ የመጣሁኝ። እግዚአብሔር ይመስገን። በጣም መልካም ሰዎች ናቸው። ፈጣሪ እድሜና ጤና ይስጣቸው፣ ክፉ አይንካቸው። በጣም እንደዚህ አሰሪዎች እኛ ቤተሰቦችሽ ነን ነው የሚሉት ደውለው ራሱ። ተባረኩ፣ የተባረኩ እድሜና ጤና ይስጣቸው። ላኪላት። ሶፊ እየጠበቀችሽ ነው እኮ። እሺ ሀቡዬ እንዴት አመሸሽ? ሶፊዬ እንዴት ነሽ? ማሪ አለሁልሽ። አለን። ሊዲያ ሰላም ብዬሻለሁ። ሰላም ላንቺ ይሆናል። አይ ሜሴጅ ላይ እኔ ኔኪንግና ሜሴጅ ላይ ስትሄጂ ሰላም ብዬሻለሁ። ካላወቅሽበት እዚህ ጋር ሆነሽ ካላወቅሽበት ወርደሽ ሶፊ እዛው ላይ ትጠብቅሻለች። ወርደሽን መላክ ትችያለሽ። ዋትሳፕ ነው እሺ የምፈልገው እኔ ዋትሳፕ ያለው ቁጥር ነው የምፈልገው። እሺ ችግር የለውም እልክልሻለሁ። ልውረድ ታዲያ? ካላወቅሽበት እዚህ ጋር ሆነሽ ወርደሽ ላኪላት። አላወቅኩበትም። ካላወቅሽበት ወረጂ። እኔ እናት ሰላም ሁኚ። ከማውረድ አንድ ጥያቄ ልጠይቅ ማለት ቤተሰቦቼ በጣም ናፍቀውኛል። ዝም ብዬ ሄጄ ልያቸው ወይስ ምን ትሉኛላችሁ? ሂጂያቸው፣ ምን ችግር አለው? መምጣትሽን አውቀው እነሱ አልመጡም። አንቺ ታናሽ ነሽ፣ አንቺ ሂጂ፣ ችግር የለም። እሺ እኔ እናት ላኪልኝ ቁጥርሽን። አመሰግናለሁ። ምንም አይደለም ማር። አሁን እየጠበኩሽ ነው። ዋትሳፕ ላይ ቮይስ ላረግልሽ፣ ቁጥርሽን እየጠበኩ ነው። አሁን ላረግልሽ ማለት ነው እዚሁ። እሺ አይ ጓደኛ ማመን እኔ ገና በእኔ ስም አስቀምጪ ስትላት ነው የደበረኝ። ቤተሰቦቿ ለብሩ ያልታመኑላት ጓደኛ ማመኗ። ሰው በገዛ ስጋው በቤተሰቡ ብር ተከድቶ መክዳት አይደለም አላክሽም አላሉም፣ ግን አጥፍተውባት ሙሉ ብሯን አጥፍተውባት እንደገና ጓደኛ አምና በጓደኛ መላኳ ማንም ነው እኮ የማይታመነው ጋይስ። ማንም ቤተሰብ አይታመን፣ ባዳው አይታመን፣ ፈጣሪ ብቻ ነው የሚታመነው። ስለዚህ ሁላችሁም በራሳችሁ አካውንት ከፍታችሁ ገንዘባችሁን በራሳችሁ ስም አስቀምጡ ነው እኔ የምመክረው። ያ ነው ይሻላል እንጂ ሰው አይታመንም ዘንድሮ።
ከባድ ነው። አካውንታችንን የተዘጋ አስከፍቱታ ወይ በምትኖሩበት ሀገር ህጋዊ ከሆናችሁ በምትኖሩበት ሀገር ባንክ አካውንት ከፍታችሁ በምትኖሩበት ሀገር ማጠራቀም ጥሩ ነው። ቢካዝ ምንዛሬ እየጨመረ ስለሚሄድ እናንተ ናችሁ ተጠቃሚ የምትሆኑት። ገባችሁ? ሀገር ቤት ስትገቡ በጥሩ ምንዛሬ ነው። ከአመታት በኋላ በደንብ ምንዛሬ በየጊዜው እየጨመረ ስለሚመጣ ተጠቃሚ ናችሁ። በምትኖሩበት ሀገር ገንዘብ ካስቀመጣችሁ ህጋዊ ከሆናችሁ ባንክ አካውንት ከፍታችሁ በራሳችሁ ስም ከራስ በላይ ማንንም አትመኑ። ፈጣሪን እመኑ፣ ቀጥሉ፣ ራሳችሁን እመኑ። ሰው አይታመንም፣ እንደምታዩት ነው። ቤተሰብም ባዳም እየከዳ ነው። እሺ የኢትዮጵያ መሰለኝ ስልኳ በኢትዮጵያ ኮድ ነው የላኩልሽ። ኦኬ እስቲ ቼክ አድርጊው በትክክል ከገባልሽ። እሺ ቼኪንግ ፎን ነምበር ይላል። የስ ቻት ዊዝ ሰላም ሊዲያ ሀቢባ ነኝ። የልጅቷን ስሟን፣ ስልክ ቁጥሯን እና ማስረጃዎችን ደረሰኞቹን አለኝ የምትይውን ደረሰኝ እንዳለ ላኪልኝ እና አናግራታለሁ። ቴንክ ዩ። እሺ አቡዬ ያለው ከታች። እሺ ጋይስ ስንት ታሪክ ሰማን? 4 ነው የህይወት የመጀመሪያው ታሪክ ወሄነ ተገጉ የምትባል ልጅ ህይወት፣ ከዛ ፍቅር ባልትና፣ ከዛ ሊዲያ። 4 ታሪኮችን ሰምተናል። ከ4ቱ ታሪኮች ምን ተማራችሁ? ወደ ጌም ልገባ ነው። ያ ፐርፊውም ከመውጣታችሁ በፊት አስተዋውቁ። የሚነገር ታሪክ አለኝ። ሰዓት አልቋል። ነገ ነይ ውዴ። ሰላም እንዴት ናችሁ?